ህይወት ወይም ፈተናና ትምህርትና ፈተና በተመለከተ በማምጣትና በማነቃቃት ብቃትን ማምጣትና መወሰን እንዲችሉ ማድረግ ብላለ እነባቷል ተማሪዎች ቀጣይ ህይወት ወይም ትምህርትና ፈተና በተመለከተ በማምጣትና በማነቃቃት ብቃት ማምጣትና መወሰን እንዲችሉ ለማድረግ ነው የሚመጣው። ትምህርትና ፈተናና ህይወት ሁለት በጣም ፈታኞች ግን የግድ የማይቀሩ እነዚህ በዚህ ሰዓት አግባቡ ከፈታችሁ በእርግጥ እንደፈታችሁ መንገዳችሁን የተሳካ ለሀገር የምትሰጡ ዜጋ የቤተሰብ መኩሪያ ትሆናለች። እንኳን ደስ አላችሁ። ዝግጁ ናችሁ ወይ? ታዲያ ምን ዝርዝራል የሁለተኛ ደረጃ ተማሪዎች ወይም ወጣትነት ምንነትና ተግዳሮቶች እንረዳለን። ህይወት ወይም ትምህርትና ፈተና ያላቸውን ዝምድና እንገነዘባለን። ለቀጣይ ህይወት ወይም ለፈተና እንዴት እንደሚዘጋጁ ያውቃሉ ወይም ይነቃቃሉ። ህይወት የችግር መፍቻ ክህሎቶችን ያዳብራሉ። በዚህ መሰረት ይህ ስልጠና አስፈላጊ ነበር። ታዲያ ምክክር ምንድን ነው? ምክክር ሁለት መሰረታዊ ጉዳዮች አሉት። የማቃለል ምክክርና የግንዛቤ ማሳደግ ምክክር። የማቃለል ምክክር ሪሜዲያል ሆን ማለት ነው። አንድ ችግሩ ከተከሰተ በኋላ ያን ችግር ብሎ መፍታት አይበልና እናንተ ሁኔታት ባይሳካ አንድ ትላለቻችሁ ምን አለቻችሁ? ሪሜዲያል ቱን መሰለቻችሁ ሪሜዲያል በቃላታ ሪሜዲያል ማለት ያጋጠመ ለሪሜዲያል ከተዘጋጃችሁ ሪሜዲያል አይደላችሁ። ለሪሜዲያል የተዘጋጀ ሰው ለወርቀት የተዘጋጀ ለ100% የተዘጋጀ ሰው 90% ያመጣል። ሳይቶ ነገር በተደጋጋሚ በወሰናዎች ይወጭ ለ100% የተዘጋጀ ሰው 95% ያመጣል። በርግጠኛ ሳይንስ 5% ኮሬክሽን ባታ ይባላል። አንድ ነገር ስትረቁት 100% ተሳይ በየቱ ማጥረቁት ድጋሚ ስትረቁት ይሞላል አይሞላም? አንድ ኮስማ ከገዛ ገዛቱ ነው ተነስኩ መስሩት አንድ ኪሎ ይሞላል። የዳግኛ ስፍር ይጎዳል አልሰጥም አይሆን እናንተ ለመቶ ካቀዳችሁ በትክክል ታሳቁት 95% ለ10% ያሳካሰው 95% በ5% ታልሽበት 4% እና ለሚያካ ከተዘጋጃችሁ 40% ታዝማት ይችላል። ደግሞ ዲከርሚን ማትሪክ ካንሳሌ እንዴት የሰው ልጅ አምሳሌ ማምጣት ይቸገራል። በጣም እኮ ስድብ እኮ ስድብ አምሳል ግማሽ ላይ ነው ማትሪክ ማለት ነው። ግማሽ መሰለኝ ገበሬ ስንት ፐርሰንት ነው የሚያክለው? ሲዘራ 100% ያሳካል ነው ያሳካል። ንቃው ማለት አለ። እኛ ግን ፊደል የቆጠሩ ሰዎች በጣም የሚገርማቸው መጀመሪያ እኮ ነው የምንወድቀው። የምናክለው ስንት ፐርሰንት ነው? 50 ለማምጣት አይ ጅልነታች እንዴት ሰው ለ50 ለማምጣት ያቅዳል? ስለዚህ 50 ለማምጣት ያቅዳል ለበለጠ 50 ለማምጣት ካቀዳችሁ በ5 አባዙትና 47 ምናምን ነው የምታመጡ 50 አታመጡ። በቃ እውነት ነው። እዚህ ጋር ነው ታንኪዩ። ሌላው ሁለተኛው ስለ ምክክር የምናወራው ግንዛቤ የማሳደግና የማሻሻል። እኔ በመሰረታዊነት ዛሬ መጣሁት ለሁለተኛው ዓላማ ነው። ኤጁኬቲቭ ኤንድ ዲቨሎፕመንታል ሮል እናንተ አመለካከታችሁና ግንዛቤያችሁ እንዲያድግ ነው ይቀሳቀስ። ስለዚህ ለምንድን ነው የስልጠና what the need to take this training? One, you are affected by psychosocial problems. እውነትሽን በማህበራዊና በስነ ልቦና ጉዳዮች አፌክትድ ናቸው። ይሄ እናንተ ትምባችሁ እኔም ባለኝ እውቀትና ግንዛቤ የእድሜ በማህበራዊ ስነ ልቦናዊ የምትጎዱበት ጊዜ ነው። ከአደንጋሪ በቅሎ ቃጭል ተጨምሮ ከዚህ እድሜ ተጨምሮበት ማድረግ ተጨምሮበት ሌሎች ውጫዎች ተጨምሮበት ምን ይሆን እንደሚችል መረዳት ለኔ አይከብድም። ሌላው የወጣትነት ምንነት ወጣትነት ፈታኝ እሳት የፊደል ወጣት የልቡ ያበቀበት ማለት ነው። ከሱ በላይ ጀግና የለም፣ ከሱ በላይ ጎበዝ የለም፣ ከሱ በላይ ወጣት የለም፣ ከሱ በላይ ቆንጆ የለም፣ ከሱ በላይ የሚያውቅ የለም። ለአብነት አንድ ወጣት ከዚህ መፎገረኝ ንገራቸው በአጋጣሚ ያለን ታይታ ሳቀብ አልፈበት ትክክል ነው። እነሱ ቆንጆ የለም ይታወቅ ግን እሱ ያውቃል። እናንተ አታውቁ። በጣም ቆንጆ ነው ያምራል፣ ጸጉር ያምራል፣ ቆንጆ ነው፣ ወጣት ነው። በጣም እሱ ሸጋሊ እኔ ያውዬ ነኝ ምናምን ነኝ ለሱ ነው ትክክል ነው። እና ተጣጣው ያንተ አንተ ነው ነበር
አንተ በአንተ ዘመን እኔ ካለቀይ ጋር ገጥሜያለሁ። አንተ ደግሞ ጥሩ ልጅ ነው። ሌላ ላረካ ፈታኝ ነው። እውነቱ ሸት አልገለጻ እውነቱ ሸት በቃ ወዳጁ ሳይሆን ይሄ ተፈጥሮ ህግ ነው። ይህን ጊዜ በአግባቡ መሻገር ውሃ ሲሞላ ውሃ ተሻግሮ ማለት ጥበብ ይጠይቃል። ወጣትነት እሳት ይህን ፈተና ደርቦ ማለት ደግሞ ትልቅ ትከሻ ትልቅ ጽናት ይጠይቃል። ጽናት ይጠይቃል። ሌላው መሰረታዊ የህይወት ክህሎት ስልጠናዎችን አግኝታችኋል። የህይወት ክህሎት ስልጠና ህይወት በክህሎት ነው የሚኖረው፣ በዘፈቀደ አይደለም የሚኖረው። ክህሎት ማለት ለምሳሌ ጡንቻ የሚዳብረው ስፖርት ካልሰራ ጡንቻ ይዳብራል። ህይወትም በኤክሰርሳይዝ ይመጣል። እናንተ ገና ልጆች ናችሁ፣ በቤተሰብ ስር ነው ያላችሁ፣ ኃላፊነት ግን አልተጣለባችሁ። ስለዚህ የህይወት አኗኗር ክህሎት ይውላችሁ ገና ያዳበረ ጡንቻ የቆሸሸ ጡንቻ ያላችሁ አይፈረድባችሁ። ሁለተኛ ያስተማራችሁ ሰው የነገራችሁ ሰው ለምሳሌ ተጃጋላ እንዴት ማጥናት እንዳለባችሁ ምናልባት ማጥናት መምህሮቻችሁ ምን ማጥናት እንዳለባችሁ ነግረዋችሁ ይሆናል እንጂ እንዴት ማጥናት እንዳለባችሁና ለምን እንደምታጥኑ እኔ 28 ዓመት ስማር ማንም የነገረኝ የለም። ዩኒቨርሲቲ ቦታ ለምን እንደማጠናና እንዴት እንደማጠና 28 ዓመት ስማር የነገረኝ አንድ ሰው የለም። መምህሮች የነገሩኝ አጥና ነው። ምን ላጥና? የተማርከውን አጥና። እንዴት ላጥና? አጥና ዘይዶን አይዲያ ምን ይላችሁ አትፈርዱባቸው። መስመር ለምን ላጥና ብቻቸው ነው። ለምን እንደምታጥኑ ራሱ አይነግሯችሁም። ዝም ብለህ አጥና ነው። ወላጅ ምን ነው እንዴት ላጥና መቻላትና ዘይው አይዲያ አይዲያችሁ እኔ ግን አግዛችኋል። ስለዚህ ለኔ ሞራል አያስፈልግም ትላላችሁ። ያላጨበጨበ አስር ብር አለብሽ አንተ ፈይ አስር ያዙኝ ሁለት ማለት እሺ። ሌላው የተራ ተማሪ ሆይ ምናልባችሁ ተራ ማለት ተራ ተማሪና ብልጥ ተማሪ አለ። አይዲው ነው የትኛው እንዳላችሁ አለቅ በኋላ እንነጋገራለን። ማነው ተራ ማነው ብልጥ ተማሪ? በህይወት ውስጥ ያረጋግጣችሁ ሁለት የምንድነው ኤክስ ዋይ ፕሌን አለ አይደል? ወደ ኤክስ እና ወደ ዋይ የሚሄደው ወደ ኤክስ አክሲስ የሚሄደው ላይ አይዘር ፖዚቲቭ ኦር ኔጌቲቭ መሀል ላይ አለ። መሀል ላይ የሚባል ህይወት የለም። አማካኝ የሚባል ህይወት የለም። ወይ አዎንታዊ ህይወት ነው ወይ አሉታዊ ህይወት ነው። ስለዚህ እናንተ የናችሁ አያውቅም። የምጠረጥረው ግን አልነግራችሁም። ሌላው አርት ኦፍ ቲንኪንግ ክሊርሊ በግልጽ የማሰብ ችግር አለ። በግልጽ የማሰብ የምናስበው ራሱ ሳይንሳዊ አስተሳሰብ ዘዴ እነሱን ለማሳየት ሞክራል። ብዙ ተማሪዎች ውጤታማ ያለመሆን ምክንያቶች አሉ። ብዙዎቹ ዝንባሌ የላቸው። በዚህ ትጠረጥራላችሁ። በተለይ የታሪክ ትምህርት ቤት ባለ መረጃ እዚህ ነው የሚኖረው። ቀበሌያት በነገራችን እዚህ ገባ ነው የሚኖረው። ስለ ታሪክ ትምህርት ቤት በቂ የሆነ መረጃ አለ። ብዙዎቻችሁ የመማር ዝንባሌያችሁ እና የምትማሩት ትምህርት ከዝንባሌዎቻችሁ ጋር አይዛመድም። ያ ማለት መሬቱ ጤፍ ነው የሚፈልገው፣ የሚዘራው ግን ተልባ ነው ማለት ነው። የብዙዎቻችሁ ዝንባሌና የምትማሩት እንደ መማር ስላለባችሁ እንጂ ዝንባሌያችሁ ላይ አይመስልም። እሷን ችግር ነው። ሌላው ተመሳሳይ ዝንባሌና ትኩረት ካላቸው ልጆች ጋር አትገናኙ። ዝም ብላችሁ በጀምላ ነው የምትነዱት። ልክ በአንድ ብረት ምጣድ እንደሚፈጭበት እንደሚቆላ ቆሮ ማለት ነው። ባቄላውና ስንዴው አንድ ላይ እየተቆላ ነው ማለት ነው። እድሉም አይላችሁ ትመራላችሁ ተወጣላችሁ ትገባላችሁ። እና የተራደ ኤክስፒሪየንስ ያላቸው ልክ እንደኔ ማለት ነው። አይጉረኛ ልክ እንደኔ ያለ ሰው ጋር ኤክስፒሪየንስ ሼር የሚያደርጋችሁ እድሉ አልተፈጠረላችሁ። ዛሬ ግን የመጀመሪያ እድል ባይሆን ተጨማሪ እድል ያገኛችሁ ተስፋ አደርጋለሁ። አንድ ይሆን ማለት ከፍተኛ ጀለስ ሶስተኛ እያንዳንዱ ትምህርት የራሱ የሆነ የጥናት ስርዓትና ዘዴ መንገድ መኖሩን አለመረዳት። አማርኛ ብታነበው፣ እንግሊዝኛ ብታነበው፣ ሂሳብ ብታነበው፣ ፊዚክስ ብታነበው፣ ጂኦግራፊ ብታነበው ያው ማንበብ አይደለም። ጃኬትና ሸሚዝ አለባበሱ ይለያል። ሱሪና ቁምጣ ወይም ሱሪና ጃኬት እኩል ይለበሳል እንዴ? ለእንግሊዝኛ ብታነበበት ያጠናን ስልትና የሂሳብ ያጠናን ስልት የፊዚክስ ያጠናን ስልት የተለያየ ነው። አሉ አይዲያ ፕሮሰስ አሁን በፊት እንደዚህ አውቃችሁ ታውቃላችሁ? መቼ እንዴት ለምን ይጠናል ነው ካልመለሳችሁ ያር ሲምፕሊ ስትራግሊንግ ላይ እየታገላችሁ ናችሁ። በዳግሞ ተጠምጠው ወጣቱ ስለዚህ ወጣቱ ስለሌለ እሱ ነው።
እሱን ለማገዝ ሞክራለሁ። አይ ቲንክ ጊዜ አይኖረኝም፣ ግን ትንሽ ፈጠራለሁ። ሌላው ለሚያጋጥሟቸው ችግሮች፣ ክስተቶች ተቋቁሞ ህይወትን በስርዓት እንዲመሩ መሰረታዊ እውቀትና ዝግጅት አለማድረግ ነው። ወይ ተደበቃለ እንግዲህ እንረፍስ ወጣትነት ፈጣን ለውጦች ይታዩታል። በአጠቃላይ በአካል ባይኖ በአመለካከት የአካልን ናቶች ዛሬ ያያችሁት በመነገው ሌላ ቦታ አግኝቻለች። ዛሬ ያያችሁት ጉርብስና ነገ ሌላ ቦታ አግኝቻለች። በጣም ፈጣን ነው። ያዝናና ላይ ትንሽ ሳቅሶች ወጣ እያንዳንድ እቺ ላይ ያለው እቺ ላይ ያለው ይሄ የሚደበቅ ሊስራ አይደለም። የሚደበቅ ስላይሆነ ማለት ነው። ሌላው የስሜት ተዋጭነት የሚከሰትበት ወቅት ነው። ችኩልነት ወጣትነት አጥያስበታል። ስትሰሩ እኮ ጎበዝ ግን 10 ደቂቃ ሳይሆን እናንተ ሃይሞን ላይ ወሰደበት ወጣቱ ጋር ውስጥ አለ ኃይል አለ ኢነርጂ አለ ገና ያልፈረዳ ኃይል አለ። ወጣችሁ አይደል? እኔ እናንተ አሁን ሩጫ ብንጀምር መጀመሪያ ሩጥ 10 ሜትር የሚሮጠው እናንተ ናችሁ። ኋላ ግን ሩጫው የሚጨርሰው ማለት ነው እናንተ በእርግጠኝነት እየተጨረሰ ለምን እናንተ ወደው ይተነፍሳል። እኔ ግን ቆጥ በይዤ አንደኛ መድረስ እንዳለብኝ ኮሚትድ ስለሆንኩ ይደርሳል። እናንተ ከተወጣላችሁ አግኝ ቀርቀሽም ያላችሁ እኔ ኋላ የማታ ተቀላቀለ የማታ ዘሲንስ ዛት ዋት ፕራክቲስ ይኑንተ ይሄ ግን አክሴፕት ማድረግ ነው። ይሄ አጣጣሪ መደረጋችን ፓርት ነው። ሌላው አራተኛ ተገቢ ድጋፍ የሚፈልጉ ናቸው። ሶስተኛ የተለያዩ ህይወት ፈተናዎችን የሚጋለጡበት ነው። በርካታ ፈተናዎች ተፈጠራለች። በዚህ ጊዜ ፈተና ለወጣት ፈተና እጁ ነው። በጣም ከተፈተናለች። አራተኛ ተገቢ ድጋፍ የሚፈልጉ ናቸው። በዚህ ጊዜ ወጣት ተገቢ ላልኳቸው ተመርጦ የሚደገፍ ድጋፍ ለእናንተ ያስፈልጋል ከአዋቂዎች። አምስተኛ ጭንቀት ውስጥ የሚገባበት ጊዜ ነው። ይሄ ትንሽ ዘናጋጋችኋል። እውነት ከሆነ እውነት ትላላችሁ፣ ሐሰት ከሆነ እንዲሁ ለመሆኑ የትኛው ትምህርት የትኛው ዩኒቨርሲቲ ነው የሚገባ? ይሄ ጤነኛው ነው። እንዲሁ ቀጥሎ እንዲሁ ምኑን ስራ ይዘው ይሆን? እንዲሁ አይሳካል ይሆን? እንዲሁ ዛውን ጊዜው ኑሮም ተወዷል። እንዲሁ ማን ያገባኝ ይሆን አትበሉ። አሁን በዚህ እድሜ 18 ዓመት እኮ ሞልቶኛል። እንደዚህ ጊዜ ሁሉ ትዳር በመያዥ በተለይ ሴቶች ዲፕሬሽን ነው። እኔ የኔ ባለቤቴ የሆነ ጊዜ በ20 ዓመት መጥቷታል። በግድ ያ ጊዜ የሆነ ሳይኮሎጂካል ዲፕሬሽን ውስጥ ገብታ ነበር። እድሜዋ አስቷ 20 አድጓል ነው የምትለው ወይም ታራባ ለማይወራት እናገባ ፕሮግራም የሞዴል ችግር ሊገጥም ይችላል። ከአርባ ዓመት በኋላ ግን በወጣትነት የሚገርማችሁ ይሄ ተፈጥሯዊ ህግ ነው። ጭንቀት ይመጣል። በሚያስጨንቃችሁ ነገር ሁሉ ምናልባት እኮ የኔ መለፍለፍ ራሱ ያስጨንቃችሁ ይችላል። እንዲህ ሰው ይሄዱ ምስኪን ድክም ትችላለች። ሌላ ሰው እንደዚህ ጓደኞች አይ ለሰው ስለመጣ ነው እናንተ ያስጨንቃችሁ እውነት ውሸት ይሄ ተፈጥሮ። ስለዚህ ከፍተኛ የሆነ ጭንቀት ይገጥማችኋል። ይሄ በልዩ ልዩ ምክንያት ጭንቀት ውስጥ ትገባላችሁ። የተራ ተማሪ ተራ ነገር ሳንፈልገው ተራዎች ያላችሁ ተራ ተማሪ አንደኛ ዛሬ የሚባል ቀን የለውም። ተራ ተማሪ መቼ ታጠናለህ? ነገሳ ነገ እውነት ውሸት እንደዚህ ብትሉ ካላችሁ ተራዎች ናችሁ። በእርሱ ቀላችሁ ከፈለጋችሁ እየጻፋችሁ አንደኛ ዛሬ የሚባል ቀን የለውም። በርካታ ነገሮች አሉ። ዝም ያልክ ነገር 20 ዓመት ቢኖር 20 ሲባዛ በ360 ዓመት አባቱት አንዱ አመናት ነገሩን አመት ነው አይደል? ሁለተኛ ከራሱ ሰበበኛ ጋር በመመካከል ተመልሶ ያው ይሆናል ለሽላል። ሰበበኛ ቅድም ያቻው የሰው ልጅ ሁለት ተፈጥሯል፣ እውነተኛውና ሰበበኛው። ለምሳሌ እኔ ሁለት ማንነቶች ታገኛለህ። አንደኛው ለምን ትለፈልፋለህ? አይሰሙም እኮ እንደው ዝም ብለው እኮ ነው ይለኛል አንደኛው። አንደኛው ደግሞ ችግር የለም አንድ ሰው ቢሰማ እንደው ነው ጥሩ ናቸው። እንደፈራው የሆነ ነገር እንደፈራው አይደለም። ሲጀምር ፈርቻችሁ ነበር ብዙ ጊዜ እኮ አሁን ለምያታይ እንጂ ዱባይ መጣይ እያልኩ ነበር። አሁን ደግሞ ሳያችሁ በጣም ደስ እያለኝ እና ምን ይለኛል? አንደኛ የሰሙን ዝም ብለህ ትለፋለህ እንጂ ዝም ብሎ እኮ ነው ተስፋ ምናምን ይለኛል። ሰበበኛው ነው። እውነተኛው ደግሞ ምንም ቢሆን ብዙ ፍላጎት ያላቸው ልጆች ስላሉ በደንብ አድርገህ አስተምራቸው ይለኛል። አሁን ሁለቱ ይጣላሉ። ነገር ነው ገጥሟል። ምክቱ
ማንኛውን የሚያሸንፈው ነው ጥያቄው። ሰበበኛው ካሸነፈ ለእሺ ነው ተመልሶ። ለምሳሌ 11 ሰዓት መነሳት ፈልጋችሁ ምን ያቷል? ሰበበኛው አልነጋ ተኛ ዝም ብለህ ተኛ ዝም ብለህ በዚህ ብርድ ይመታል ብርድ ይመታል አይደል? ቦርጭ አልነጋ ለአስራ ሰዓት ለፍቷል። 11 ሰዓት አልነጋ እኮ እውነት ነው ውሸት ነው? እውነት ነው። ሰበብ እውነት ነው ይባላል። ሰበብ ውሸት አይደለም። ከዚያ ደግሞ ይልና ብሎ ደግሞ ስቀበት ሲል እናንተ ስታቸንፉት የሆነ ሰው ይጠራና ከአሁን በፊት አምና ማትሪክ የተፈተነ ወይም ያልተሳካለት እንደኔና እንደ ጓደኞቹ ደግሞ ደሞዝተኛ ሆኖ ኑሮ ያልተሳካለት የኑሮ ውድነት የሚያጠማዘው ሰው አለ። እነሱ በዲግሪ ተመረቀው ዶክተር የተመረቀው ኑሮ አይደለም ያረዘብላ ተፈተነ ይላል። እውነት ውሸት? ይሄም እውነት ነው አይደል እንዴ? እዚህ ጋር ነው ፈተና። ስለዚህ ማን ያሸንፋል? ሰበበኛው ካሸነፈ ችግር። ደግሞ የሚገርማችሁ ነገር የሰበባችን ብዛቱ ብትፈልጉ እዚህኛው ግራ ግዛላት ብትፈልጉ ወቂሳችሁ ላት ማን ሰበብ የሰበብ ብዛት አካውንታችሁ የተሞሉ በሰበብ ነው። ስለዚህ ተራ ተማሪ ያለው የሰበቡ ብዛት አይ ይገርመኛል። አካውንት ወደ ብር ቢቀየር ብዙ ሚሊዮን ብር ይላል። ያው ሰነፍ ተማሪ ሰነፍ ተራ ተማሪ ተቻክሎ ምናልባትም መያዝ ያለበትን ቁሳቁስ ደብተሩን እንኳን ረስቶ ሊመጣ ይችላል። ጧት ሲወጣ ቀቅፎን ፖፖ ይልና ዝም ብሎ ብድግ አድርጎ ይመጣል። እንደሱ አይነት አላችሁ? ተራዎች ናቸው። እኔ ምን አገባኝ? ተራ ሌላው ተራ ተማሪ ጧት ሲነሳ እያሰመዘመ ፈጣሪውን አያመሰግንም፣ ቀኑን አያመሰግንም፣ እየተጨራቆሰ ደግሞ ነጋዚያ ትምህርት ይገብ ነው አይቶን ጨቀጭቀኛል እና ያለብኝም ጭቅጭቅ ነው። በጧት እንደተጨቃጨቀ ቀኑ ሙሉ ጭቅጭቅ፣ ሌቱ ጭቅጭቅ፣ ዘላለም ነው ጭቅጭቅ የተሞላበት። እውነት ውሸት? አዝናለሁ። ይቅር ይበላችሁ። ሌላው እውነትን መቀበል አይፈልግም። ይሄ ነው ከባድ ነገር። ማትሪክ ዘንድሮ የምትፈተኑት በኦንላይን ነው። እኔ መረጃ ነው። በኦንላይን መፈተን ከባድ ነው። እንደዚህ ነው። ኮምፒውተር አይሰራም። ኤሌክትሪክ እና ባለባሽ ኤሌክትሪክ እና ኮምፒውተር ማስተካከል አይደለም። ማትሪክ የምትፈተነው በዩኒቨርሲቲ ጋር ግቢ ነው። ይሄ እውነት ነው። ተቀበል። የምታልፈው 50 እና 50 ስታመጣ ነው። ያውም ስድብ ነው። 50 ገበሬ 100 ነው የሚያቅደው። እናንተ ግማሽ የስድብ ነው። እውነት ስድብ ነው። ይሄ ደግሞ እስከ መቼ ይቀጥላል? ትንሽ መንገድ እስክትገቡ ድረስ ነው እንጂ በእኛ ተፈተነ ጊዜ ላይ ነው ታት ዳገት ነው። እዚያ ውስጥ ነው የምንባል። እንደዚህ ባኩራመት ሄደ ነገር 75% አምጥተህ አታልፍም። ይቀር ውድድሩ ከባድ ነው እንጂ 50% ማምጣት እኮ ማለት ስድብ ነው። የእውነት ነው ነገር እግዚአብሔር ምስክር ያሳፍራል። 50% አምጥቻለሁ እንዳትናገሩ ያሳፍራል። ያባል ግን 50 ማምጣት ደግሞ እንዴት ይተቀጣል? አይዞሽ ምን ነው ተቃወመኝ ሰዓት አለ አልቀበልም ማለት ነው። ሌላው ራሱን ከመቀየር ይልቅ ነበር ያዙኝ። ራሱን ከመቀየር ይልቅ አካባቢ ያሉ ነገሮች ሰዎች ርዕሰ መምህሩ፣ የትምህርት ቤቱ መስተዳደር፣ መምህራን አልተቀየሩ ወንድሮ ሲወቅስ ይኖራል። ራሱ እኮ አልተቀየረም። ለምሳሌ ይሄን እሳት እጄ ላይ እሳት ላይ ብከተው ማንን ነው የሚበላው? እኔ ነው እናንተ የሚበላችሁ? እሺ መምህሩ አይቀየር፣ ትምህርት ቤቱም አይቀየር፣ መንግስትም አይቀየር። እሳቱ የሚበላው ትምህርት ቤቱና ርዕሰ መምህሩ ነው? መንግስት ነው የሚበላው? አንተ ነው የሚበላ። ታዲያ ጣት ግን እሳቱ ማን ያውጣው? ራሳችን ባይልም እኔ አውጣ የት አውጣ በጣም ያለው አውጣ እንደው ምን አይነት ቀሽሞሽ ነው? አውጣ እስኪ አይዳ ታናጅ ነው ፒቸው አውጥና እኔ ነው የምትለው። ስለዚህ እሳት ቢበላህ የሚያምነው ማንን ነው? እኛ እንዳትሉ እኔ ቢበላኝ እናንተ ይበላችኋል። እኛ ካላችሁ ተሳስታችኋል። የሚበላው ማንን ነው? አውጣ እጅህ አውጣ እጅህ ስለሰጣት ከዛ ስለዚህ እሳቱ የሚበላው ማን ነው? እኔ በሉ እዚህ ላይ አድርጉ እንጂ እዚህ ላይ ገጽራችሁ አድርጉ። እውነቴን ነው የምነግራችሁ። በደምብ ጫን አድርጋችሁ አስረግጡት። እንደዚህ ይታል ያዘው። እሳቱ የሚበላው ማንን ነው? እሳት እጅን ጣት ውስጥ ብትከተው የሚበላው ማንን ነው? ታዲያ እሳቱን ማን ያውጣ? ይልጣት እኔ ያውጣል እንዴ?
ድረስ አልበላ። ስለዚህ መንግስት ይሻሻል ባይሻሻል፣ መምህሩ ቢለወጥ ባይለወጥ፣ ትምህርት ቤቱ ቢቀየር ባይቀየር አያስፈልግም አላልኩም። የመጀመሪያው የእኛችን ድርሻ ተወጥተናል ወይ ነው ጥያቄው። አንድ ቀን ትምስጠት ላክላችሁ። የኔ ተማሪዎች ላይ መስላችሁ የኮሌጅ ተማሪዎች ሲያመጡ ዋው ይህን ትምህርት እኮ ያመጣው ትላሉ። ሲናዲ ሲሆን ደግሞ ያ ማይራቀሽ ይሰጠኝ ይላል። ይሰራል ወይ ዲዩም የሱ ነው ወይ ኤውም የሱ ካልሆነ ኤውም የኔ ነው ዲዩም የኔ ነው። ይሰራል እንዴ? ኃላፊነት አድርጎ ሰራ። ሌላው እኔ እኮ በማለት ሲጎረ ጉለኛ ነው ጊዜ የለኝም ፈጠፈጠ። ሌላው ሳይኮሶሻል ፕሮብሌሞች አሉ። ማህበራዊ ስነ ልቦና ችግሮች በተለይ በወጣትነት ለምሳሌ ይህ ዲያግራም ያሳያችሁ። ይህ በጭንቀት ውስጥ በድብርት ውስጥ ያሉ ሰዎች በወጣትነት በዚህ ዘመን 30% ሰዎች በዓለም በተደረጉ በኢትዮጵያ በተደረጉ ባህር ዳርና አዲስ አበባ በተደረጉ ጥናት በዲፕሬሽን ውስጥ ያሉ የሁለተኛ ደረጃ ተማሪዎች ከመቶ 30% ውስጥ ዲፕሬሽን ናቸው፣ ድባቴ ውስጥ ናቸው፣ ድብርት ይዟቸዋል። ሌላው ደግሞ ጭንቀት ያላቸው ስትረስ ውስጥ ያሉ ሰዎች ደግሞ በጣም በተጨናነቀ ሁኔታ ያሉ ደግሞ ኦልሞስት ወደ 50% በግማሽ በላይ ተማሪዎች በጣም በሚያሳዝን ሁኔታ ይህን ነገር እንኳን ስጠው እያፈር ብለው ራስን እስከ ማጥፋት ድረስ የሚያስቡ ልጆች አሉ። ራስ ማለት አይደለም። እኔ አዳም ካለ ቀጥሎ ምንድን ነው? ቀጥሎ አይካረበው ሳይል እንዴ ምን ብለው ቆጠየኝ። እኔ እኮ ማረባ ላይ ካለ ብሎ ቅድም ያልኳቸው ይሄ ድብቁ አይኖ አዋትረባም ነው የሚለው። ስለዚህ ልንገራችሁ በኋላ ጊዜ ስለማይ ሁለት አይነት አመራር አለላችሁ። የመጀመሪያው ንቁ አይኖር ነው። ይሄ በሚያየው በሚሰማው በአምስት ስሜት ዋሳት የሚያውቀው ነው፣ እውነተኛው ነው። ድብቁ አይኖር ግን የነገሩትን ነገር በሙሉ ነው። አንተ አትረባም ካልከው አዋትረባም ነው የሚለው። ኔጌቲቮችን አያውቅም። ኔጌቲቭን አዎንታዊ ብለት ለምሳሌ ምን ይላል? መማር ማጥናት ይደብረኛል ካላችሁት ኢንፋክት ይሄን ይገልጹ የሚያደርገው ጥሩ ነው ማለት ነው። አሉታዊ ነገሮችን አያውቅም። ስለዚህ እናንተ እንዲህ ወቃ የኮዶ ኑሮ ያስጠላል እንደው እኔ ምን ዋጋ አለኝ ካላችሁ ዋጋ የለም እንጂ ሱ ዋጋ እንደሌለሽ ራስ እያረጋግጥ ታዲያ ማን ሊገለግልሽ ይችላል? ቀጥሎ የሚመጣው ራስን ማጥፋት ነው። በጣም አሳፋሪ ነው። እነዚህ ሳይኮሶሻል ችግሮች ምንድናቸው? ሳይኮሶሻል ማለት የስሜት የባህሪ ማህበራዊ ችግሮች በመማርና በእድገት ላይ ተጽዕኖ የሚያመጡ ማህበራዊ ስነ ልቦናዊ ችግሮች ይባላሉ። ምን ካላችሁ የሳይኮሶሻል ችግር ማለት የስሜት ችግር፣ የባህሪ ችግር፣ የማህበራዊ ግንኙነት ችግር በመማርና በእድገት ላይ ተጽዕኖ የሚያመጡ ነገሮች ሳይኮሶሻል ፕሮብለምስ እንላቸዋለን። እነዚህ ችግሮች እናንተ ላይ ይንጸባረቃሉ። እኔም የቅርብ መረጃ አለኝ። ሳይንሱ የሚለው ይሄ ነው። ሌላው እዚህ ጋር ተመልከቱ። ከ100% ውስጥ በአቤት ከደርባችሁ በተፈጥሮ ውስጥ ያሉ 15%፣ ሶሻል ሚዲያ ተጠቃሚ የሆኑ ሰዎች 10%፣ የቤተሰብና የኢኮኖሚ ችግር ያለባቸው አይወያያቸው። ዲስትሪቢዩሽን ኦፍ ሜጀር ሳይኮሶሻል ፕሮብለምስ የማህበራዊ ስነ ልቦና ችግር ያለባቸው ሰዎች ከመቶ ሲታሰቡ አንዛይቲ ያለባቸው ጭንቀትና ዲፕሬሽን ያለባቸው 25%፣ 30% አካዳሚክ ስትረስ ያለባቸው የትምህርት ችግር በትምህርት የሚሰቃዩ ትምህርት የከበዳቸው ትምህርት የሚያቅለሸልሻቸው ትምህርት ሲነሳ ዛራቸው የሚነሳ እግራቸው የሚወላገድ አይናቸው ጭልምጭል አለ ለወዴ ወዴት ይመጣል። እናንተ ውስጥ እንዳለ ያቀተለ ሌላው የትምህርት ጭንቀት አለ። ምንድን ነው የትምህርት ጭንቀት? አካዳሚክ ስትረስ አልኳቸው። ይሄ ማለት ነው። ይሄ ይታያችኋል። ይሄ 30%። እስኪ ስለሱ ትንሽ እንበል። 12ኛ ክፍል ብሔራዊ ፈተና የራሱ ያስጨንቃል። ከስሙ ብሔራዊ ፈተና አቤት ምንድን ነው ሲላችሁ አይኑ 4 አይና ያለው ፀጉር አሞለሞለ ጥርሱ የገጠጠ ፀጉር የተጨቀረ ነው አይደል? ፈተናው እኛ እኮ የነገሩን ሰዎች ውሸታቸውን አትስማቸው። ፈተና ከሐዋሳው አንደኛ ክፍል በሚለየው ሳማው 12ኛ ክፍል ማጠቃለያ ፈተና የምትፈተኑ እንጂ ከክፍል ፈተና አይበልጥም። እዩ ውሸት ነው። በክፍል ፈተና ያላች አሁን በዩኒት ስለምትፈተኑና ወደ ትምህርት ስለምትሉት ላይ ቸክርች ፈተናው አይደለም የሚከብደን ሳይኮሎጂ ነው። መጀመሪያ ጫቅ አድርገው ነው የሚነግሩን። ጫቅ ሰጣችሁ ካላች ስለ ጫቅ ሰጣችሁ ወለዶቻችሁ ሲያስፈራሩ ጭራቅ ይበላል። አራተኛ ያለው ጥፍሬ ተጨመረጨው እሱ ያንተ ያለሽ
ብላችሁ እንዴት ነው? እስኪ ራሳችሁ ስሩ። ቆንጆ መልከኛ ደስ የሚል ሳቅ የሚል መልከና ቁመቱ እንድቅ ያለ ነው ወይስ የተንጨባረረ ነው? ፀጉር ምናምን ብላክ ነው እንደኔ ማለት ነው። እንደኔ ጥቁር ቆንጆ አመሰግናለሁ። ጥቁር ቆንጆ ማለት እንደኔ ማለት ነው። ታዲያስ እናንተ ሰው ነው ቆንጆ ራሴ ቆንጆ ነው የተከታተሉ ታውቁ ሲሆን ነው ማለት ነው ጉራ አይደለም። ስለዚህ ስለ ማትሪክ የተነገራችሁ ነገር ውሸት ነው። ሰዎች ራሳቸውን ለማካበድ ሲሉ ማትሪክ ያለው ያ ውሸት የተማርከውን ይመጣል። ለየት የሚያደርገው ነገር ስታንዳርዳይዝ ነው የሚያወጡት ሰዎች የተመረጡ ሰዎች ናቸው። ፈተና የሚወጣው አጠቃላይ ነው። የምትፈተነው ደግሞ ጓላውን ነው። እንዲህ የሚጨበጠውን ነው ዳሰህ የምትጨበጠውን ነው እንጂ ውስጥ ጥቃጥቅ ነገር አትገባም። በዚያ ጋር ስታነቡ ጥቅል እውቀት ይኑራቸው። በተለይ ስታነቡ የመጽሐፉን ርዕሰ ጉዳዩ ላይ የተቀመጠውን ኦብጀክቲቭ after the completion of this unit the student will achieve or will be able to ይላል። እሱ ታውቁዘለ ታውቃችሁት አጥረበት እደስ ስትሉ ታላቅ ምን ምትባሉ ይኸውላችሁ ተነግራችኋል። ስትመጡ የምፈትናችሁ ይሄን ነው ተብሎ ተነግራችሁ እናንተ ሌላ ፈትናችሁ እንደገደላችሁ እንዴ የሚገርም እኮ እንዴ እኔ ለምሳሌ የምፈትናችሁ ይሄን ነው የከረከርኳችሁ ሌላ ፍለጋ ምን አስኬዳችሁ? ተማሪዎች ይሄን ዩኒት ካጠናቀቁ በኋላ ይሄን ነገር ያደርጋሉ። ይሄ ነው ዓላማ ማለት። ከዛ ፈተና ሲወጣ ደግሞ መምህሩን ያደርጋል። ይሄን እንዲያደርጉ ጠይቄያቸው ነበር። በትክክል ይሄን አድርገውልኛል ወይስ አላደረጉልኝ? ለምን ያለ እንዴት ታዲያ እንዴት ነው ፈተና የሚመጣው? ከሰማይ ይመጣል። ለምንድን ነው ዩኒቱን አጠቃላዩን የምታልፉት? ለምንድን ነው የቶፒኩን ኦብጀክቲቭ ለምንድን ነው የምታልፉት? ምን ብለህ ነው የምትሄዱ? ይገርመኛል እንዴ ሚሲ እስካሁን ጀምሮ ያቀዳችሁ ይችላል። ስለዚህ ለማድረግ ታነቡ ስብላችሁ ቀለል አታቡ። እዚህ ዩኒት ላይ ምንድን ነው ማወቅ ያለብን? ወይም ነው ተውትና በአጠቃላይ በዩኒቱ ላይ በኦብጀክቱ ላይ በዚህ ይዘት ላይ ምን አቃለው መጀመሪያ ተፈትሻላችሁ ራሳችሁ። ማይንድ ምን ባለ ብሬንስቶርሚንግ ገባ። ከዛ ራሳችሁ ነው ወይራችሁ ተሸፍናችሁ ወይም ደግሞ እየረፈለጋችሁ ሰው የፈለገ ምን ይበላችሁ። በዚህ ዩኒትማ እንዴት ያውቃለሁ ትት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 ның ካላወቀው የምታነብ የትኛውን ነው? ያወቀውን ያላወቀውን ታነቡት። እናንተ ግን ትብላችሁ ነው ጠፋጭ ላይ ይመስል እንጂ ለምን ነው ምናልባት ከተጠራጠራችሁ ትደግሙታላችሁ እንጂ እኔ ይገርመኛል እኮ ስታነቡ እናንተ የምታውቁት ሁላ በሙሉ ሶሪ ትክክል you are not wise ይሄ ብስለት ማለት ነው። ሌላው የዩኒቨርሲቲ መግቢያ ፈተና የዩኒቨርሲቲ መግቢያ ፈተና ግፊት። ይሄ ደግሞ መስራት ወላጆቻችሁ ደግሞ ዩኒቨርሲቲ እንድትገቡ ይፈልጋሉ። የኔ ልጅ ማትሪክ ተፈትነሽ ዩኒቨርሲቲ ገብተሽ ኢትዮጵያዎች ይሄን ቀን ጃንዋሪ 2 አርቀሽልኝ ቤቴን አድሰሽልኝ 40 ቆርቆሮን ወደ 60 አርቀሽልኝ ይውላል። ወንድሞችሽን አሳልፈሽ ያልተማረች አጅትሽ በላይ ይወለደች እንዴ ሊዋት ታስተምርላታለሽ። ገና እንኳን ባልተፈተሽ ገና እኮ አላለታችሁ እንደዚህ ያሉታል እንዴ? ይሄ ጭቃት ነው ይፈታል ማለት ነው። ታውን ነው ያሉ እኔ ግን በሽታ አዚሁ ነገር ነው ያራ ነገር ነው ተፈራ አይደለም ለምን በቃ እናታባቴ እንዲያልፍላቸው እና ይህ በጣም ፈታኝ ነው። ትክክል ናችሁ እኮ ለወላጆቻችሁ መድረሳችሁ እኮ ትክክል ነው። አንዳንዱ አረጋ የቀን ስራ ሰርቼ ነጋሽ የሚኖርበት ቤት አውቀዋለሁ እንደው ኑሯቸው እኮ እውነት ነው ልካቸው። ስለዚህ የወላጆች ግፊት በጣም ከፍተኛ ዩኒቨርሲቲ ገብታል። ሌላው የእንቅልፍ እጥረት ነው። የእንቅልፍ ትግል ይገጥማል። እንደው እንቅልፍ ተንኮለኛ ነው መሰለኝ ትግል ይገጥማል። በተለይ ጊዜ ይገጥማቸዋል። ሌላው የፈተና ፍርሃት ፊር ኦፍ ኤግዛም። ፈተና ሲባል አዳምጦን ትፈራላችሁ አትፈራ? ዛሬ መቼው አቶ ሰፊው የማትሪክ ፈተና በግምት ቀኑ እሺ ግንቦት 20 ወይም ግንቦት 12 የመቼ ነው ተፈተኑ? የኔ ነው። እሺ ዛሬ እኔ ፈታኙ ላይ የመጣሁት ከአዲስ አበባ ነው። ፈተናችን የመጣሁት የመጀመሪያው ፈተና እንግሊዘኛ ነው። ተዘጋጁ። እርሳስ አዘጋጅታችኋል? መታወቂያ ይዛችኋል? አስቀምጡ ፕሌስ። መታወቂያ አዘጋጁ። አሁን ፈተናው ሊወጣ ነው። በደንብ ተዘጋጁ። ማንም ልጅ ከማንም መኮረጅ አይቻልም። ወደፊት መሮጥ አይቻልም። ወደ ኋላ መዘዋወር አይቻልም። ተዘጋጁ። ፈተናው እየወጣ ነው። ፈተናው ከፖስታው እየወጣ ነው። ባርኩ
ስለዚህ ከዚህ ጊዜ በኋላ ፈተና ከተጀመረ በኋላ ምንም አይነት መንቀሳቀስ መውጣት አይፈቀድም። የሚረብሽ ካለ እዚያ አካባቢ ፖሊሶች ይታያቸው መሰረ ፖሊስ ወደ ያጅራቸዋል። በዚያ ደግሞ ተቆጣጠር በመስኮት ይዞራል። በዚህ ዞ የሚከባቸው ሰው ብዛቱ ያ ጊዜ ሌላ ጊዜ መጥቶ አንድ ቀን እኮ ያገዛችሁ ሲል ያኔ እንዳትሰርቁ ጀግና ሰው ይመጣል። የታጠቀው ምናምን ሞት ፖሊስ ይመጣል። በዛ እናንተ እኮ ናችሁ የምትጠበቁ ማን መሰላችሁ የምትጠበቁ ያ ሰው ምን ያደረገ መሰለህ አንተ እኮ የምትጠብቅ አንደኛ እንዳትረበሹ፣ ሁለተኛ እንዳትቆራረጡ። በዚያ ደግሞ ፈተናው ደግሞ እንዲያዩን ያሾላ ያፈጠጠው ኋላ ፈተና ወረቀቱ ከዚህ መሻ ልባችሁ ትጭ ይቻላል ብሏል እኮ እስኪ አንተዎች እስኪ ጥሩ ናቸው እናንተ አልፈራችሁ እዚያ አካባቢያችሁ እስኪ ኧረ እዚህ ቦታ ጥሩ ናቸው። ሙቀቱ ነው እንዲቻችሁ በሙሉ ሞቃ ስትገለብጡ ግን እጃችሁ በረዶ ነው የሚሆነው። እስኪ ፈርተሻል። ይህ ተፈጥሮ እኮ ኔቸር እኮ ነው። ይህ የማይደበቅ ሀቅ ነው። ስንፈራ ይኸውላችሁ ሰውነታችን አይምሯችሁ ቁጥጥር ይወጭ ይሆናል። ይህ ጊዜ አይምሮ ሰውን የሚያዘው ማን ይሆናል? ስሜት ነው የሚያዘው። ስሜት ነው የሚጋልበን። እኔ ብታምኑ ባታምኑ ከሳቃችሁም የራሳችሁ ጉዳይ። ሽታቸውን የሚሸጡ ብቻ ሽታቸው የእኔ አይምሮ ሰራና ስለዚህ ሰውነት ይጨነቃል። ያለ አማራጭ ሰውነት ራሱን እንዳያጠፋ ይህ ራሱን ይከላከላል። ምን አድርጎ ሽንት በመሽናት ይገላገላል። ለምን ፈተና ያስፈልጋል። ወደ ፈተና አታግባን ነው የምንባለው። ወደ ፈተና አታግባን ማለት ፈተናው ምንድን ነው? የበለጠ ፈተናው እዛ ውስጥ አስገብቶ እንዳያስቀረን እንጂ ፈተና አይኑር ማለት አይደለም። መጠየቅ ይችላላችሁ። ሌላው ከቤተሰብ መጣ ግፊት ነው። ቅድም ነግሬያችኋለሁ። ኢኮኖሚያዊና የቤተሰብ ግፊት፣ የገንዘብ እጥረት፣ በትምህርት በስራ ግጭት፣ የርቀት መጓዝ፣ የመመሪያ ምናምን ይሄን ለፈው ይሄ ጣጣ ወይ የጓደኛ ግፊትና የሰብስታንስ አቢዩዝ በተለይ እናንተ አካባቢ ጠላ መጠጣት ሙዚየም ያለሽ የዚህ አካባቢ ጠላ ማን የሚያጣራው እንዳትቀየሙት። አረብ ከሰዓት ቅዳሜና እሑድ የት ናቸው? ከሰዓት ጠላ የት ሆናቸው? ሴት የሚጠጣል መሰለኝ ሲዘልጥለት ሴቶች ግብቶ ለመብላት ነው የምንሄድ አሉ። ሁላችሁ የባጠጡ አይደለም ክፋት የለውም። ነገር ጊዜያችሁን ያላክላል፣ ያሰናካችኋል። ጠላሊት የምትሄዱት እኮ ሌላ ወሬ ነው ያለው ወሬ ስለ ትምህርት አይወራም። መቼ የሚለፈው ጫት እዚህ ሀገር የለም። እንኳን ጫት ጌሾም ጠቦት እንኳን ጫት ጌሾም ቸግሮታል። ጫት አለ እዚያ ጋር የለም። ወደ አካባቢ ያለው እኛ ላይ መለከት መጠጥ፣ ጠላ፣ ሲጋራ የለም። አደገኛ ባህሪያት፣ መደባደብ፣ መስረቅ፣ ጋንጃ መምታት። አሁን ደግሞ ሞባይል 30 ሺህ ብር ገብቷል። አንዱን ጋንጃ የምትለው 30 ሺህ ብር ከቸክ ታርጋል። ይሄን ሰው ጥሩ ሞባይል ይዟል። ጋንጃው ብሎ 30 ሺህ ብር አሪያ ባታኛላ ያወጣ አይደል? መያዛላ ነው ከርቸት የሚበት ማለት የስርቆ ማሳሰራለ ልክ 30 ሺህ ብር ያቀርቡ ስርቆት። እኔ እንግዲህ የእናንተ አላልኳችሁ ምን ያህል እንደሚያጓጓል። ሌላው የትምህርት ውጤት መቀነስ፣ በተለይ በዚህ ጊዜ እኔ ልንገራችሁ በጣም ችስታውን ኩኝና ወደ 12ኛ ክፍል ስደርስ የሚቆጣጠረኝ አጥቼ ጎበዝ ተማሪ ደረጃ የማገኘው ተማሪ ወደ 12ኛ ክፍል ስደርስ የአምሩልኝ ያልኩ ጨዋታ በየቱ ሳወራ ማትሪክ ውጤት ሞዴል ስትፈትን የምጠብቀው ቀርቶ በግልባችሁ መጣ። ስለዚህ እናንተ ውጤት እያሽቆለቆለ ከሆነ አሁኑ ተጠንቀቁ። ማስጠንቀቂያ ነው። እንግሊዝኛ ስንት ላይ መጣህ? ስንት ላይ መጣህ? ወሉስ አላይቱ ያጫውቱ ታላይቱ ሳይ ጀግና እኔ ነኝ። አንተ ስንት አመጣህ? ከስንቱ ዜሮ። አንተ ስንት አመጣህ? አልመጣም ነበር። እንዴት ሳትነግሩ ትቀራላችሁ? ይሄን ሳይመጣ አቶታ ትክክል አይደላችሁ። መናገር ነበረባችሁ። ስልክ ቁጥር አልሰጣችሁም። ተቢ አጫውቱልኝ። ለዚህበት አጫውቱልኝ። ወለተ ነገራችሁ አይ ወጭሎች ይኸውላችሁ አሁን ውጤታችሁ 50 ሆኖ የዛሬ ውጤታችሁ እዚህ ሆኖ ማትሪክ የዛሬ ይመጣላችሁ ትከላችሁ ያልዘራው ታዲያ ነው ሊጌታ ልጆች ናቸው። ስለዘሩ ሌላው ነው ከሰማይ እንኳን የሰማይ ወፎች አይዘሩም
አያጭዱም ማለት እኮ አቤቱ ነው ሰውን እየሄዱ ፍለጋ ይሄዳሉ። ነገር ግን አትጨነቁ ተንቀሳቀሱ ነው እንጂ እዛው ቁጭ ብለው አትበሉ። መጽሐፍ እኮ እንደዚህ አይደለም፣ ስብከት አይደለም። ስለዚህ ውጤታችሁ እየቀነሰ ከሆነ ማስጠንቀቂያ ነው። ውሃ ፈጅቷል። ብረት ድስት ውሃ ሲፈጅ ብለው ተተተተ ነው አይደል? ምን እያለ ነው? ኧረ ተንጣጣ ወረቀት ግን ዋርዱ ምን እያለ አይደል? ወይ ማገሩን ከምሱ ወይ ጨምሩ እኮ እያለ ነው። ስለዚህ አመጣችሁ ብትፈትሹት እንዴ ደስ ብሎ ነገር ግን በቂ ጊዜ አላችሁ። በጣም በቂ ጊዜ አላችሁ። ቅድም እንዳልኳችሁ ጓላጓላውን ብሉት። ስትበሉ ቢሆን ጥሩት ብሉና ኋላ ፍርፋሪ ኋላ ብሉት። የሰው ለምንድን ነው ፍርፋሪ የሚለቅመው? እንዴ ኋላ ምን ታውቃለህ? ኋላ የሚመጣው ድንቹን ከሆነ የምትበላ ቆንጆ ወንድ ልጅ ብላል። ትናንሽ ወንድ ልጅ ኋላ እንበለዋለን። ምን ችግር አለ? ወደ ግቢ ልትሆን ይችላሉ። ስናነብም ጓላጓላውን ነበር። ነገር ግን ዋይዝ ሆነ። ትክክል ያለው ዋይዝ ነው። ዊዝደም ይባላል። እየተከተላችሁ ነው። ወዳችሁ ይላል ታዲያ ቅድማችሁ ይተካል። መጀመሪያ ስመጣ ደግሞ ሻካለ ደግሞ ኳስደርሽ አሁን ይበል ደግሞ ኮቴ ጋር ሙቀቱን ጨምሯል። ትንሽ ቀረብ ይላል። አሁን ያለታችሁ ኮቴ ተስተካከለ። አሁን ትንሽ ቀረብ ያላልኳችሁ ኮቴ ደግሞ ጃፖ እንዳት አሁን ቀረብ ይላል መሰለኝ። እሺ ስትጀምሩ አስጠልቷችሁ ነበር። አትዋሹ። እውነተኛው እንኳን እናንተንም ጨቁኝ ነበር። አሁን በጣም እየሞቀኝ ነው። ቆጣዋለሁ ደስ ይላል። ኢነርጂ ከውስጥ ያመጣ። ምክንያቱም እናንተን በማሰልጠኔ እናንተ ጥሩ ነገር በነገራችሁ ላይ መምህሮቻችን ያግዙኛል። አንድ ሰው ስታወጉት በትክክል ያዳመጣችሁ ከሆነ መጀመሪያ አይኑ እንደነበረ ካላ አይኑ ግልጥ ይላል። ከዛ አፉ እየተከፈተ በጣም ሳስፔንስ ወደ እና እኔ በዚህ ጎበዝ ብታያቸው በዚህ ነገር በጀርባው ነው እንጂ አይናቸው እንዴት ኮከብ እንደነበረ እግዚአብሔር ምስክር የድመት አይነት ነው አይናቸው። ለምን ካላችሁ በጣም እየተግባባ ነው። እኔ በጣም ደስ እያለኝ ነው። ከዚያ ደግሞ በጣም ሳስፔንስ አፋችሁ አያለም ነው። this is nature። ይሄ መደበቅ አይቻልም። ከፈለጋችሁ ትላችሁ ደስ ይላችሁ ካሜራችሁ አስቀምጡና ቼክ ማድረግ ትችላላችሁ። ኧረ ሞራል የለም አካችሁ። ኧረ ሞራል የለም እንዴ ቀይ አያገባኝም አለቅሽ ያዩሽ። እሺ ሌላው የማህበራዊ ሚዲያ ተጠቃሚነት ተጽዕኖ ነው። ማህበራዊ ሚዲያ አትጠቀሙ አልተባለም። የመጠቀም ተጽዕኖ ነው። ለምሳሌ እንደ ቲክቶክ፣ ፌስቡክ ነው ፌስቡክ ነው ስል እንደ ቴሌግራም እነዚህ አትጠቀሟቸዋል። አጠቃቀማቸው በሚገርም ሁኔታ ተማሪዎች ዛሬ ያለ ቲክቶክ አይበሉም። ብዙ ወጣት ያለ ቲክቶክ አይበላም። ሲበላም በዚህ ነው ስላይድ ያደርጋል። ደግሞ በሚገርማችሁ ሁኔታ ማህበራዊ ሚዲያ የተዘጋጁን ሳይደርስ ሞባይል ለምሳሌ ሁለት እጅ ማውጣት አያስፈልግም። ሶሪ ሞባይል ይቻላል በቃኛል። በሁለት እጃችሁ ነው ሞባይል ተጠቀሙ። በዚህኛው ትበላላችሁ፣ በዚህኛው ስላይድ ታደርጋላችሁ። ስትነቁ ራሱ ደንግጣችሁ ከመኝታችሁ ስትነሱ ሳትዋሹ በስመ አብ ወወልድ ወመንፈስ ቅዱስ ወይም ቢስሚላህ ነው የምትሉ ወይስ ሞባይላችሁ ፍለጋ ነው የምትሄዱ? ሳትዋሹ ደንግጣችሁ ሞባይላችሁ አሁን እኮ ተጀመረ። እናንተ ብቻ እኮ ይሄ እኔ ራሱ ከፍለኝ ሱሪ በቃ ካለቱ የተፈታኝ ይመስል ሞባይሌን ካላገኘሁት። እሺ ለምሳሌ ሞባይላችሁ ከእናንተ ጋር ባይሆን እንደው ስሙ አለሙላ ተገልጦ ያደርስ አይመስላችሁ? እኔ እንጃ እናንተ አላውቅም። እዚህ አካባቢ ግን በተለይ ከተማ ጋር በጣም ትልቅ ችግር ነው። ሌላው ራስን ከሌሎች ጋር ማነጻጸር። እኔ ብሎ ተማሪ ራስን ከሌሎች ጋር የሰው ልጅ መወዳደር ያለበት ከራሱና ከራሱ ጋር ብቻ ነው ብቻ። እኔ ብታምኑ ባታምኑ ከኔ በላይ ጎበዝ የለም። እግዚአብሔር ምስክሬ ነው። በምን ብዬ ራሴ ከዳ በዓለም ላይ ወደ 8 ቢሊዮን ህዝብ አለ። ከዚያ ውስጥ አንዱ ነኝ እኔ። ራሴን የቻልኩኝ ፍጡር ነኝ እኔ። ራሴ ጀግና ነኝ። ማንም አይወዳደረኝ። ራሴን ማወዳደር ከራሴ ጋር እንጂ ነው ጋር ምን አገባኝ? እንዴ የሰው ልጅ የወረደው መተወሰነ ራሱን ከሰው ጋር ሲያነጻጽር ነው። ማወዳደርና ማነጻጸር ይለያያል። ማወዳደርና ተሳይቃተ ማነጻጸር ግን እኔ እኮ እዚህ በታች ነኝ እዚህ በላይ ነው ማነጻጸር። አንዳንዴ በርግጥ ከደካሞች ጋር ትንሽ ሸታሽ ነው መገኘት ምናልባት ቢቢያን ቢግሪስ አራ አያችሁ አይደል? እኔ ለተጣጣ አገኘው አያችሁ። እኔ አሁን አጭር ነኝ ረጅም ነኝ አይደል?
ቤቢ አንሳ እሺ ቤቢ ተወጣ አብቹ እሺ ታነጻጽሩ እስኪ ሌላ ቤት ይዟት ልክ ረጅና አማሮ ትንሽ ረፍት አድርገና ወጥና ተመለሰ ተከሳሰለ እና ረፍት ያደረገሽ ነው ሸባል ወይ ትንሽ ቦታ ትቀይ አንድ ረጅም ሰው አለ እኔ ያዘን አንተ ስለማለት አንተ ታለች አራ ተቀሽሞ ልጅ ታመልከው ለከተማ እንግዲህ ረጅም ነበር ብያለና አሁን ነው እንግዲህ ምን ይሻል እኔ ግን ያው ነኝ እኮ ታንቹ እኔ ያው ነኝ አይደል ከደም አጭሩ እና ረጅሙ አሁን ደግሞ ይህ ሳይኮሎጂካል ዲፕሬሽን ያመጣል እንዴ እኔ ጎበዝ ካወቁበት ትንሽ መልክ ይበቃ አለ። በነገራችሁ ላይ የሶሻል ሚዲያ ተጠቃሚ ሆናችሁ ገረመው ታደሰ ብላችሁ ሰርች ብታ አሁን ዳሰርት ደተው ዩቲዩብ ላይ ስለ አጠቃላይ ነገር ትሬኒንግ ይሰጣል። ሰው ግን ምቀኛ ነው አሁን ሲነግሩት አልገባ እንደሚለው ግን ይጠቅማቸዋል። የሚጠቅማችሁ እየፈለጋችሁ ብታዩት የሰው ልጅ ባያነጻጸር የለበት ራሱን ከራሱ ጋር ነው እና በኋላ ነግራችኋለሁ ስለ ሚዲያው። ሌላው የጊዜ ብክነት አለ፣ የሳይበር ብሎጊንግ አለ፣ የጊዜ ብክነት አለ፣ የራስ እምነት መቀነስ አለ፣ በራስ ላይ ያለ እምነት አለ። ቀጥላለሁ። ሌላው የማንነትና የሙያ ግጭት የአይደንቲቲ ኤንድ ካሪየር ፓዝ ኮንፍሊክሽን ይባላል። በዚህ እድሜያችሁ እናንተ እኔ ማን ነኝ የሚል ጥያቄ አላችሁ። ምንድነው የሚጠብቀኝ ወደፊት ትዳሬ ኑሮዬ የማገባው ማነው የሚል ጥያቄ አለ። የሚል ጥያቄ በዚህ እድሜ ቢመጣ ትክክል ነው። እንዲያው ካልመጣው ችግር ነው። የማንነት ጥያቄ አላችሁ አይደል? ነገ ምን እንደምትሆኑ ምን እንደምትሰሩ ዛሬ ማን እንደሆናችሁ ምን እንደምትጠብቅ ጥያቄ አለ። እስኪ ትንሽ ገፋ አድርገው ለጊዜ ምን ይሆናለው የሚል ጥያቄ፣ የሙያ መመሪያ ጥረት፣ የቤተሰብ ግፊት፣ ወደ ውጭ ሀገር የመሄድ ምኞት፣ ወደ ውጭ ሀገር ከኛ ውጭ ሰው ይቀር አረብ ነገር ነው ውጭ ነው አይደል? እንታትሽው እዚህም እዚያ የምትሄዱ እናንተ ናችሁ። እዛችሁ የምትሄዱ እናንተ ነው። እኔ አሁን አሜሪካ ብሄድ ካልተረወኩኝ አሜሪካ ላይ እንቅፋት እንጂ ድጋፍ አትሆንም። ምክንያት እምሄደው እኔ ነኝ፣ የራሱ ነው የሚሄደው እኔ ነኝ ነው መቀየር ያለብኝ እኔ እንጂ አገሩ አይደለም። እኔ ካልተቀየርኩ አገሩ በመቀየሩ አልቀየርምና ወደ ኋላ ተጠበታለሁ። በተለይና የሌላው የወደፊት እርግጠኝነት እጥረት እንሱ እንለፈው። ሌላው ከጾታ ጋር የተያያዘ በተለይ ሴቶች የቤት ስራ ግፊት አለ፣ የእርሊ ማሪጅ አለ። በቃ ግቢ እንጂ ያግቢ ጡትሽን ከፍ ከፍ አለ ዳዳ ይሄን ደግሞ እናንተ አክሴፕት ታደርጋላችሁ አይደል? የወር አበባ ከወንዶች ጋር ስሜትን አትግለጹ የሚል ማህበራዊ ግፊት በተለይ ወንዶች ስትጎርምሱ ስታንጓጥጡ ምናቸው አልገሩ በለምለፍ ካንጓጥጥ ይላል። ግን አንተ እኮ ሊሜ ወንድ ይባይ እንደውም እኮ አባትን እኮ እጁ ለቀምታ ሊመታበት ለቀማታ ፍራይ ይሄን መረዳት አለባችሁ። ይሄን አታድርግ እንባላለን። አይድረስ እኮ ተፈጥሯችን ምስበንዳርገው ይሄን አይረግልንም እኮ የእህቴና ሬጋ ነው የተማረችና እንደ እህቴ ትንሽ ወጣ እያለች ፍንድቅ ማለት ጀመረች። አይቱ ጋር ቁንጅና ደርሷለች አይደል? ከሷ በላይ ቆንጆ የለም እና አስቸገረች። እኔ ለማስተምራት ጋሽ እድሜ ነውና ተጠንቀቃለች። እድሜ ነውና ተጠንቀቃለች። ታገሰኛለች። በጣም ደስ የሚለው እውነት አጨብጭቡላት። ለሷ ራሱ አጨብጭቡላት። የሆነ በጣም ማለት እስኪ አባተሽላ እኔ ብረብሽን እድሜ ነውና ተጠንቀቃለች። ዋው ደስ ይላል። ዜሮስ ፍሪ ዲስከሽን ስለነበረ ቤታችን ማለት ነው። ሌላው ቀድሞ የቤተሰብ ኃላፊነት አንዳንድ ወንዶች በብዛት የቤተሰብ ኃላፊነት የመረከብ ችግር አለ። ሌላው ዘ አርት ኦፍ ቲንኪንግ ይሄን ባልፎ ይሻለኛል በርካታ ነገር ነው። የማሰብ ችግር አለ። ለምሳሌ ራስን የማግለል መድሎ፣ ያለ ማድረግ መድሎ። ለምሳሌ ይሄ ኦሚሽን ቢያዝ ይባላል። ኦሚሽን ቢያዝ መሰል ለምሳሌ እናንተ እንበል ዛሬ ጥናት አልጀመራችሁ ታያት ይቀጥል እንደው ባት ሰብስክራይብ አታድርግ እንደው ደልጭ አልፈልግም። ያለ ማድረግ ኦሚሽን ቢያዝ መሰላችሁ ሰዎች የሆነ ነገር ሊያደርጉ ያቅዱና በአጋጣሚ ነገ ሲሉ ጊዜው ይገፋባቸውና የሆነ ጊዜ ተስፋ ይቆርጣሉ። ስለዚህ ያላቸው አማራጭ ከማድረግ ይልቅ አለማድረግ አይራዲያ ይላል። ተወካ ይሻላል ብቶ ይሻላል። ለምሳሌ አንድ በረኛ ሪጎሪ ሲመታበት ወዴት ነው የሚወድቀው? ዝም ብሎ ይቆማል? ይወድቃል። ወንዶች አርሰናሎች ናችሁ። እዚህ ሀገር ኳስ የሚደግፍ የለም። እርግጠኛ ናቸው እናንተ ጠላቢ ደጋፊ ናቸው። ወደ ከተማው እኮ አርሰናል ቅውጥ ነው ባንዳት ይዘው እናንተ ወደ ከተማው ናችሁ እንዴ? ኔትወርክ የለም። የአርሰናሎች አላቸው አለ። ኦኬ ታዲያ በረኛ ሪጎሪ ሲመታ ምንድን ነው የሚያደርገው?
ዝም ብሎ ቀጥ ነው የሚለው ወይ ወደዚህ ወድቃል ወይ ወደዚህ ወድቃል። ዝም ብሎ በቃ ቆመን ያለመባል ማለት ነው። እና እናንተም ጊዜው እያጠረ ሲሄድ ዝም ብላችሁ አድሞ እሺ ደብተሩን ግልጥ ተደርጎ ዝም ከማለት ፕሮሚሽን ቢያዝበት ግን ያለውን ጊዜ አጣጥሞና በአግባብ እንጠቀም። እንኳን ዛሬ የካቲት ያለ አይደለ? እሺ መጋቢት ነው ያለው 300 ማን ነው ወደ 60 ቀን ማለት በጣም ባታምኑ እንኳን ለማትክ ለሌላ ቢበቃ እግዚአብሔር ምስክር ነው። ዛሬ ነው ያጀመራችሁ። እሺ ነገም ጀምሩ፣ ችግር የለውም እንዴ። ሌላው ሰልፍ ሰርቪንግ ቢያዝ ራስን የማግለል መድሎ አሰልት ብዙ ነገር ነበረ ባልፎ ይሻላል። ሌላው ምን መሰላችሁ? አሶሲዬሽን ቢያዝ በቃ ችግር ሁሉ እንደውለኔ ሲኖር ችግር ይመጣ። በእኛ ጊዜ አሁን ኦንላይን ይሁን ይላል አላወኩም። ኦንላይን ሆኖ ምን አገባ? ኦንላይን ቀርቶ እንደው ለምን በርክቻ ይሰራል? ለምን በንግግር አይሆን? ምን አገባ? ለምን ግንባታ አገነባም? አንተ ፎቅ ሰርታ አሳይተህ አትሰርተህ ማሳየት ይመለከት አድርገህ ነው። እና እኔና በርካታ ነገሮች አሉ በጊዜ ስለማይኖር ሌላው ደግሞ ምናስል የምክንያቱ ምክንያት ቢኮዝ ጀስቲፊኬሽን ለምንድን ነው የማታጠና? እንዲህ ስለሆነ ለምን እንዲህ ስለሆነ ለምን የምክንያቱ ብዛት ቢኮዝ ጀስቲፊኬሽን የምክንያት ድርደራ ማለት ነው። ለምክንያቱ ምክንያት አይ ሞልቶናል። በተለይ አበሻ በተለይ የኛ አካባቢ ሰው የዚህ አካባቢ ሰው አቤት ምክንያት ነፍኩኝ። እርግጠኛ ሆኜ የምነግራቸው ሌላ ብዙ ነገሮች አሉ። የተጋነነ ጎበዞች አላችሁ የደረጃ ተማሪዎች። ብዙ ጊዜ እኔ የሚያሰጉኝ የደረጃ ተማሪዎች ናቸው ውጤት የማይሳካላቸው። የተጋነነ በራስ የመተማመን ችግር ኦቨር ኮንፊደንስ ይባላል። አንድ ጣሳ ከሞላ በኋላ በበላዩ ጠላ ቀርቶ ጠጅ ጨምሩበት ይሞላል። አጠላው ላይ ለምን በጣም ሞልቶ ላይ አስጨምረው። ስለዚህ ኦቨር ኮንፊደንስ ያላችሁ ልጆች ተጠንቀቁ ፕሊዝ። ብዙ ጊዜ ውጤት የማያመጣላቸው የማትሪክ ተማሪዎች ብዙ ጊዜ ከጎበዝ ተማሪ ይልቅ ሚዲየም ተማሪ ውጤት የማያመጣው ሚዲየም ተማሪ ነው። ጎበዝ ተማሪ ብዙ ሳክሲድ ያደርጉ የዚህ ችግር ስለሚገጥማቸው። ሌላው እነዚህ ችግሮች ካልተፈቱ ታዲያ ውጤቱ ምንድን ነው? ለምን ችግር እናወራለን? ወደ ውጤቱ እንሂድ። እነዚህ ችግሮች ካልተፈቱ ትምህርት ማቋረጥ ይመጣል። የስነ ልቦና ችግር ይገጥማል። የባህሪ ለውጥ ይመጣል። አደገኛ ንጥረ መጠቀም ሰብስታንስ አቢዩዝ የጫት የወጣላ ራሱ በዚህ የራስን የመጉዳት አደጋስ ሱሳይዳል የምንለው ማለት ነው። ታዲያ መፍትሄዎቹ ምን ይቻላል? አንደኛ በትምህርት ቤት የምክክር አገልግሎት መኖር ነው። አይ ቲንክ ጋይዳንስ ኤንድ ካውንሲሊንግ አለ እዚህ ተቋም አለ አይደለም? የጋይዳንስ ኤንድ ካውንሲሊንግ ውስጥ ይኖራል። ስለዚህ የጋይዳንስ ኤንድ ካውንሲሊንግ ሰርቪስ አለ። በዚያ ሰርቪስ እያችሁ እኩሎቻችሁ በጋራ ወይም ደግሞ ከአማካሪዎቻችሁ ጋር ከዛ ደግሞ ጣሪያ ሰው ልክ እንዳሁን እንደማደርገው ሰው እየተጋበዘ ድጋፍ ይደረግላቸዋል። ታዲያ አንተ አይሆን አዲስ ለሚደርሶች ኖሬ ነው ፈቅዳችሁ ሌላ ታንኪ። ስለዚህ በትምህርት ቤት ውስጥ የምክር ክፍል መኖር፣ ባለሙያ ምክር አገልግሎት ማግኘት፣ ተማሪዎች ነፃ ምክክር ማግኘት፣ እነዚህ ይመከራሉ መፍትሄዎቹ። ሁለት የህይወት ክህሎት ትምህርት ማግኘት። የህይወት ክህሎት ቅድም እንዳልኳችሁ ህይወት ክህሎት ነው። ጡንቻ ያለ ክህሎት አይመጣም፣ በማውራትም አይመጣም። የኔ ጡንቻ እንዲወፍር ከተፈለገ እኔ ስፖርት መስራት ያለብኝ ማለት ነው እኔና እኔ ብቻ። ስለዚህ ህይወትም ክህሎት አለ፣ እንዲህ በግምት የሚመራ አይደለም። ለምሳሌ የስሜትን መቆጣጠር ይቻላል፣ መለማመድ ይቻላል። ስሜት ነው የሚጋልበን፣ አይምሮ ነው የሚመራን። ከባድ ሌላው የውሳኔ አሰጣጥ ችግር። ለምሳሌ ሁለት ፈታኝ ነገሮች ሁለት እኩል አንድ ነገር ቆይ በነገራችን ላይ ማትሪክ ለምንድን ነው የሚከብደው? choose the best answer among the given alternative ይላል። አቢታኒት ኮንስትራክት ሲጽፉት choose the best answer among the given alternative ከአራቱ አማራጭ ውስጥ የተሻለውን ኮሎታ። ስለዚህ አዚያ ውስጥ ምን አለ? አራቱ ምንድን ናቸው? መልስ ናቸው። ግን እዛ ከአራቱ ውስጥ የትኛው ነው? አንድ የተሻለ ቤስት አለ። ኖት ዘ ቤተር በት ዘ ቤስት። ጊዜ ሳልፈጅ ልንገራችሁ ስለ ምርጫ። ትንሽ እኮ የሚገርመኝ ደግሞ ማትሪክ የምትፈቱት ምርጫ ነው፣ ግለጽ የለውም። በእርግጥ የሚቀለው ግለጽና ትሩፎርስ ነው። ትሩፎርስ በግምት ስለሚደረግ ግለጽን ካወቀው አለዚያ ችግር የለም። ምርጫ ግን አራቱን መልስ እኔ ምረጠኝ፣ እኔ ምረጠኝ፣ አትለፈኝ፣ ቢ ናሊ እረፎ ሲ ደግሞ አላለፋቸው ወደ ሌላ ዲ ና ይላል። ያወቀ ነው። ሁሉም እኩል ነው ቁመታቸው።
መልካቸው እኩል ነው፣ ውበታቸው እኩል ነው። የትኛውን ትምህርት እመቤቴ ማርያም ኪዳነ ምሕረት አንቺ ታውቂያለሽ? እሱ አይደለም፣ እሱ ስህተት። ስለዚህ በእናንተ ሀገር ሙሽራ ታውቃላችሁ? ከሙሽራው ጋር የሚሄዱ ሚዜኞች አሉ አይደለ? ከእነዚያ ውስጥ 4ቱ ወይም ሁሉ ሚዜዎች ተመሳሳይ ለብሰው የሚሄዱ፣ አንደኛ ለውበታቸው፣ ሁለተኛ ሙሽራው ጎልቶ እንዳይታይ። በትንሹ ግን ከዛ ከስር ሚዜዎች ውስጥ አንደኛው በጣም አድርጋችሁ ብዙ ናቸው ካስተዋላችሁት፣ ሙሽራውና ስር ሚዜው በባህሪ በምናምን እንዲሁ ይሄን በመልክ ራሱ በቁመት ትንሽ ይቀራረባሉ። ልክ እንደ ንብ አውራ ይከበባል ሙሽራው። ሌሎቹ ምኖች ናቸው? ስር ሚዜዎች አዘናጊዎች ናቸው። ስለዚህ 4 ምርጫ ከተሰጣችሁ 4 ውስጥ መልሱ ማለት ነው ዘቤስት ማለት ሙሽራው ማለት ነው። ከዚያ ውስጥ ደግሞ ሙሽራው የሚመስል ማን አለ? ሌላ ሁለተኛ መልስ አለ። ሌሎቹ ሁለቶቹ ምኖች ናቸው? አጃቢዎች ናቸው። አለባበሳቸው ግን ተመሳሳይ ነው። ስለዚህ ጀግና ከሆናቸው ጊዜ ሲስተማቲክ ገዚህ አልነግራችሁም ማለት እዚህ ጋር ነው ጥያቄው። ዝም ብሎ ያወጣውና ከኋላ እሱን ይጠርጥር ያለው እንኳን ሙሽራውን ምን ገበኝ ወልት መርጮ ሲያለ ማለት ሶ ዋይዝሊ ያን ጥያቄ የመጀመሪያው ሳይንሳዊ መልክ መቀጥ፣ ከዛ ደግሞ አንዳንድ ሲስተማቲክ ገዚህ ይባላል። ጥያቄውና መልሱን ታነጻጽራላችሁ። ለዚህ ጥያቄ ተስማሙ ሲስተማቲክ። ስለዚህ መጀመሪያው 4ቱ 2ቱን ትገላላችሁ። አይ እናንተ ወደ ሲያል ስንት ለያችሁ? አሁን ጥያቄው ከ4 አማራጭ ወዴት መጣ? ወደ 2 መጣ። የማግኘትና የማጣት እድላችሁ ስንት ሆነ? 50% አሉ። ልክ እንደ ትሩፎች ማለት። አሁን ጥያቄው ከምርጫዋ ወጥቶ ወዴት ገባ? ቀድሞ 4 ምርጫ ነበር የነበረው ምርጫ ነው። አሁን ስንት ምርጫ ነው? 2 ምርጫ አደረጋችሁ። 2 አሁን ጥያቄው ምን ሆነ? ትሩፎች ሆነ። ከሁለት አንዱ ነው ያዘው። እንዳጋጣሚ እንኳን በግምት ብትመልሱ የማግኘት እድላችሁ ሆነ። ሌላው ግን ዝም ብሎ በሚያሳፍር ሁኔታ ኋላ ሲወጣ የመለሰው መልስ ሲወጥ አሁን ይሳትኩት ይላል እና ሲስተማቲክ ይመለሳል ማለት ነው። ስለዚህ የስነት መቆጣጠር፣ የውሳኔ አሰጣጥ፣ የግጭት አፈታት፣ የግብ አጣጣል ስልቶችን ትማራላችሁ። በተለይ ሌላው የወላጅና የመምህር ትብብር ነው። የሌላው የወጣት ክበቦች አሉ። በዛ ውስጥ ብትገቡ ትማራላችሁ። ሌላ ስልቶች አሉ። ለምሳሌ የተሞክሮና የልምድ አቅም መዳበር፣ እውነተኛ ማንነትን ማወቅ። ዋው ይችላል። እውነተኛ ማንነትን ማወቅ ብታምኑ ባታምኑ የሰው ልጅ ወደዚህ ምድር ሲመጣ ለዓላማ አይመጣም። ያው ደግሞ ሙሉ ትጥቅና ስንቅ ተሰጥቶ እንደመጡ ማንም ሰው አንዳችን ካንዳችን የተለየ ተግባር አልተፈጠረም። የመጠቀም ጉዳይ ነው እና እኛ በጣም እድሜ ልካችን ተጠቅመንበት የማያልቅ ፖቴንሻል ውስጣችን አለ። የሚገርማችሁ ሁኔታ አልበርት አይንስታይን ታውቃላችሁ? የዓለማችን ትልቁ ሳይንቲስት እሱ እንግዲህ የዓለማችን ትልቁ ሳይንቲስት ከተሰጠው አቅም ውስጥ ተጠቅሞበት ሄደው 25% ብቻ። እኔና እናንተ ደግሞ 1% ተጠቅመኛል ይላል። ስለዚህ ጊዜ ስለሌለው እንጂ የኔና የእናንተ እውነተኛ ማንነት በነገራችን ላይ የኛ የተፈጠረው በፈጣሪ አምሳል ነው። እግዚአብሔር ሰው ሲፈጥር በራሱ አምሳል የፈጠረው ያ ማለት ልክ እንደ ፈጣሪ ነን። ምንም አልተነፈግም። ስለዚህ በአግባቡ ብንጠቀምበት የፈጣሪን ያክል እኮ ኃይልና ጉልበት ስልጣን ተሰጥቶናል። አይገርማችሁም? ታዲያ ችግሩ ምንድን ነው? የመጠቀሙ ችግር ነው። እሺ ሌላ ራስን በአዎንታዊ መንገድ አለማድረግ፣ ራስን ማመን፣ ስለ ራሳችን 100% ኃላፊነት አለመውሰድ። ቅድም ብያለሁ። የመፍጠር ሂደት ውስጣዊ ትችቶች ማዳመጥ ይችላል። 80-20 አይምሯችን 80% አሉታዊ ነው የሚያስበው። አይምሯችን ስራችን በተለምዶ ነው የሰለጠነው። አይምሯችን የሰለጠነው 20%ን አዎንታዊ ነው፣ 80%ን አሉታዊ አድርጎ ነው። እንግዲህ በልምድ የተገኘ ነው። ስለዚህ ብንገለብጠው እንደ ዶሮ ብንዘቀዝቀው፣ ዶሮ ጥቅ ስትል ምንድን ነው የሚደረገው? እንዘቀዝቀው በግልብ ፓስ ዘቅዝቃ ብታሰብከው ወደ ነበረችበት ብትመጣ ከዛ ስትዘቀዘቅ ሂዳ መጀመሪያ ምን ላይ ነበርክ የነበርኩትና ታስባለህ። ዘቅዝቆ ማሰብ ይባላል። እሺ ዘቅዝቆ መሸከም አይደለም። ዘቅዝቆ መሸከም ይፈሳል አይደል? ዘቅዝቆ ማሰብ ማለት ነው። ገልጾ ማሰብ እስኪ እንገልጠው። 80 አዎንታዊ ከሆነው 20 አዎንታዊ ከሆነው ስለዚህ እኛ የትኛው ላይ እናተኩር? አዎንታዊ እናተኩር? አዎንታዊ እናተኩር? የውስጥ ችግር እኛ ራሳችን ብታዳምጡት ምን መሰላችሁ ይነግራችሁ? አንተ እኮ እንዲህ ነው፣ አንተ እኮ የተዘራጋ ነው፣ አንተ ይላል። ይህ ተጠቀምበት። አይምሯችን
አዋሽ ጀኒውን ነው። ስለኛ ራሱን እየገመገመ ይነግረናል። ያን ከተጠቀምንበት ጥሩ ነው፣ 100% እናሳካለን። ሌላው የህይወት ስኬት ሚስጥር የሆነ መስራችሁ የህይወትና የስኬት ሚስጥር ህጉን ማወቅና ህጉን አክብሮ መጫወት። ኳስ ሜዳ ስትሄዱ ኳስ ለመጫወት ህጉን ነው የምታውቁ? መጀመሪያ ስለ ኳስ ነው የምታውቁ? ስለ ኳስ ነው ስለ ህጉ ማወቅ ያለብን? ስለ ሁሉም አይደለም። አንተ የጠየቁ መልስ ሁለት አመት መልስ እንኳን ስለ ሁሉ ይገኛል። አይቆም ችግር ኳስ ስለ ኳሱ ጨዋታ ነው ማወቅ ያለብን። ግን ስለ ኳሱ ህግ ነው እና ስለ ህጉ ነው አይደል? ደባል ከዛ በኋላ የኳስ ትርጉም ይመጣል። ስለዚህ ህይወትን የሚመራው የራሱ ህግና ደንብ አለው። ስኬትም የራሱ ህግና ደንብ አለው። የስኬት ህግ ምንድን ነው? እንዴት ይጫወታል? ማለትም ኳስ ከመጫወት በፊት ስለ ኳስ ማጠጠር ስለ ሀጎ ከመዝራት ኳስ እንዴት ይጫወታል የሚለው ቴክኒክ ታውቃለህ። ህይወትም ስኬትም በህግና በስርዓት ነው። ስለዚህ ምንድነው የስኬትና የህይወትን ህግ አውቆ በወቁ መሰረት መጫወት። ጨዋታው ኋላ ላይ ይመጣል። አይሬዲ ሄሎ አላችሁ አላችሁ ጠፋችሁ ቅድም ነበራችሁ። እስኪ ተረጋጉ አንዴ ወራስ እስኪ ወራስ ስለዚህ የራሱ ህግና ደንብ አለው። እሱ ማወቅ ይችላል። ምናወቅ እኮ እናንተ የገለበጣችሁ ወደ ትምህርት ቀኝ ራስን የበረጋነት ማግኘት ህይወት መጥፎና መልካም ገጽታዎች መጠቀም መንፈስ ብቻ ማዳበር ለራስ ይቅርታ ማድረግ ይችላል። ለራስም ይቅርታ ማድረግ ለሰዎች በጣም የሚገርማችሁ እኔ አሁን ባጠፋ ይቅርቱ ብያለሁ አይደል? እናንተ ግን ብታጠፉ ራሳችሁ ግን ይቅራችሁ የሚያስገርሙ የሰዎች በጣም ጨካኝ ነው። ስለዚህ ለራስ ይቅርታ ይደረግ በቃ ለምሳሌ ቅድያችሁ ሁለት ሰው ገረመው በቃ ላጠፋው ጥፋት ሁለተኛ እንዳደግም እንጂ ለዛሬው ይቅር ብያለሁ ብለዋል ማለት ገረመው ማን ነው ብለው ይሄው ገረመው ወለተኛው ገረመው ያን ይነግሯል። ከዚያ ያዳምጣል። አሁን እኔ ለራሴ ማራ ራሴ ማዳምጣል ሁለት ነው ማለት ለራስ ይቅርታ ይደረግ። ስለዚህ የሁለት ማስታቀም ይቅርታ ነው። በዚህ ግዳጅ ደግሞ ጥሩ ስራ ስትሰሩ ነው ራሳችሁን ሸልሙት። ማን ነው አንተስ መልካም ለምሳሌ በደንብ አጥንተህ 10 ገጽ አለባለው ብለህ 10 ገጽ ካሳካ እና ራስህን መጀመሪያ ተሸልማ ካላት ተሸልማ ዋው መልካም ይገባሃል ሻይ ቡና ጋብዛለሁ ጋብዙ። ሌላ ጊዜ 10 ገጽ ጽፎ 20 ገጽ ያለባል ለምን ይሸልማል። በዚህ ጋር ግን ቢቀርቡ ሲያሳካ እንደተሸለመው ሁሉ ሳጣ ደግሞ ነው ይቀጥ ማለት ነው ከላይ ሽልማት ነው። ነገር ግን ታናሽ ናችሁ። እሺ ለራስ ታማኝ ህግና ደንብ ታውቃላችሁ። ህግና ደንብ ታከብራላችሁ። ለራሳችሁ ታማኝ ትሆናላችሁ። ጥሩ ስትሰሩ ራሳችሁን ሸልሙ። ቢያንስ አልጠምጥሙለት ማለት ነው። ጀግና ነው። እስካሁን እጃችሁ ነው ማለት እኔ ጀግና ነኝ ነው። እስኪ ያዝ ሄይ ይሄ የተጠራቀመ ኤነርጂ ኤቲፒ የሚባል ኤነርጂ አለ። ስንቆጣና ስንደሰት በሪዞናቸው አለ የተጠራቀመው ኤቲፒ የተጠራቀመ ኤነርጂ ከተጠራቀመ ኃይል ወደ ኢሚዲየት ኤነርጂ ይቀየራል አይደል? ይስ ነው እስኪያስበው ይስ በገደ
የሚገኛለው ለቃል ኪዳን ያኔ ህብረት ላይ ጥሩ ውጤት አምጥታችሁ በደስታ የስ ስትቆሩ እኔም ኩራት ይሰማል። አንድ ሁለተኛ ነገ እንኳን ባታምስ ነገ ቢሆናችሁ እኔን እንዳደረጉት እናንተ ሰዎች ትከራከራላችሁ። እዚህ ወደ ትምህርት አለ እዚህ ወደ ትምህርት አለ ማለት እዚህ ወደ ትምህርት አለ እናንተ የመሰለው ወጣት ማድረግ የኔ ወጣት ማድረግ ደግሞ ይበልጣል። እዚህ አጋጣሚ ቃል ትገባለች ለእኔ ስትሆን ቢያንስ ለራሳችሁ እንደተገረው ይሄ ያክል ምደክሞና 5 ሳንቲም ነው ተሰጥቷል። 5 ሳንቲም ዋጋ ሰውልኛል በእነሱ ወጥ ማለት አመስግኑ ይመለካችሁ። አይ ተመጣጣኝ በጣም ስለምቆና ነገር ስለማወጣ ኃይል እንዳላጣ እንድቀዘቅዝ ነው። እሺ ስለዚህ ይሄ በጣም ትልቅ ነገርና ለራሳችሁ ይከታሉ። ራሳችሁ በሞራል ገምቱ። ለራሳችሁ ውሸት አትንገሩበት ማለት ነው። አንተ አይተናል በአንድ ጊዜ አንተ የጦር መኮንን ነበር። በአጋጣሚ ሆኖ ሰራዊቱን በወደ ሲሰጥ ሰራዊቱን አስለኛ ችግር ፈርቆ ማለት ነው። ከዚያ እንደዚህ በአዳራሽ ተሰብስቦ ያ የጦር መኮንን አንተ እናተራ ተብሎ ተወቀሰና እዚህ ላይ የጥሩ መዳየው ይባል የማረጉን ለመቀስ ቀጫ እና ወቀሱ። እዚያ የተከበረ ነው መኮንን ይያቸዋል። በተከበረበት በሚያስተዳድራቸው ወታደሮች ፊት እጅግ በጣም ሰላምታ እንዲባለት ወታደር በፊታቸው ሲወቀስ ቆይቶ መጨረሻ ላይ ማረጉን ይነጠቃል። እውነተኛ ታሪክ እዚህ ያለ ሰው የሌለ ይተካከለ ከዛ በደቂቃ ውስጥ ሳይተቆ ይብሎ ማሽተዋል። ለምን ማን መጥቶ ምን በሽታ ምን ማለት ማለት አይምሮ ህሊናው ማለት ይሄ በአግባቡ አይምሮ እንዲሰራ የሚያዘው ይሄ ማይንዱ ተቆጣጣ ስራ ስለዚህ ደም መርጠት ልትባቁ ትንፋሽ ቆመ ይትመጣ ኮንሽስ እውነታው ነው። ሌላው ጭንቀት ሲይዘን ይሄ ኮርቲሶል የሚባል ኢንዛይም ይመነጫል። ኮርቲሶል የተባለ ኢንዛይም ሲመነጭ የበለጠ ጭንቀት ነው የሚፈጥርብን። ጭንቀት መጣ ማለት ደግሞ የጭንቀት በበዛ ቁጥር ደግሞ አይምሮአችን ምን ያደርጋል? ስታክ ያደርጋል። ለምሳሌ ስልካችሁ ፎቶ ብትደረጉ ስልኩ ይሞቃል፣ ስልኩ ከመስራት ያውቃል። ስለዚህ የተሻለ ምንድን ነው? አንደኛ ስልኩን ማለት ነው ዘግቶ እንደገና ነው ሪስታርት ይባላል። ህይወትም እንደገና ትጀምራለች። ስለዚህ ፕሊዝ ፎቶ ጆይን ዲዛይን ስካም አይበልጥ ሳይት ጀምሮ አንደኛ ሁለተኛ በመጽሐፍ የተነገረ ቃል እናንተ ታውቁ የሰው ልጅ የልፋት ዋጋው ይሰጣል። 100 ከለፋ 100 ይሰጣል። አንድ ከለፋ አንድ ይሰጣል። አትጠብቅ። ስለዚህ የለፋችሁ ያክል ፈጣሪ ምን አያስቀር። በቃ የሰራውን የሰው ልጅ የዘራውን ያጭዳል ማለት ነው። ያውን ተጋስቶ መቼ አያውቀውም እሱ። እኔ ለምሳሌ እናንተ ሳስተምር እኔ እንደምናገር ያላቀው ግን ማስተማር ስላለብኝ እዘራለሁ። እናጭነው መቼ አያውቀውም። እናንተ ውጤት ስታመጡ ምናልባት የሚሸልመኝ ሰው ቢኖርስ አላውቅም። ሰፊው አመድ ቢከፍለኝስ እናንተ 10 አዋጣችሁ ከፍሉ 40 ብትወጡ እኮ 400 ነው አይደል? የትልቅ አመድ ነው 4000 ብር ነው። እንዴ መቶ ብታወጣ 400 እንኳን እንዳታወጣ አላችሁ። ታውቶ ለሰው ልጅ የሰው ነገር እንዳትችል እና ራስን መሸነፍ ለራስ ይቅርታ ማለት በጣም መሰረታዊ ነው። የተከተላችሁ ነው። ሌላው ስኬታማ ያጠናል ሚስጥር ከልኮ አልተቸገኝ የሁሉ ነገር የራሱ ገደብ አለው ማለት እንጂ ለመጠቅታችሁ አይሰራም። አንተኛ መተኛት ባለበት ጊዜ ይውላል። መስራት ባለበት ጊዜ የተኛ ሰው መተኛት ባለበት ጊዜ ይሰራል። ይድገመው። መስራት ባለበት ጊዜ የተኛ ወጣት ማረፍ ባለበት የሽምግልና ዘመኑ ይሰራል። ወደ የቀን ዘመን ይሰራል። አዚያ መስራት ባለባችሁ ጊዜ ተኝታችሁ አገለባበጣችሁ ቀን መስራት ሲገባችሁ ቀን ተኛችሁ። መቼ ተሰሩ ነው? አይቀርም መኖር ስላለ። ስለዚህ በወጣትነት ካልሰራ ነገ በሽምግልና ትንገላታለህ። ይህ አይደለም። ትንሽ አስቆዝምካችሁ ግን እውነት ነው። አናንፍቀው ሀቅ ሰው በሽምግልና እዩት። አንዳንዱ በፊት አይሳካም ይችላል። ህይወት እንዳሰባት አትሆንም።
ስለዚህ በወጣትነት መስራት የትየሽ ነው ሙቀት ነው ጫፍ ነው በአንድ ሰው ነበረ ሲደርስ እንጨነቃለን። ይገርመኝ ነው አቃት ስለለመደ ነው ሰው ሲደርስ እንጨነቅበታለን። የጭንቀታው ሰው እኮ የራሱ ማይንድ እኮ በጥቆር ጭንቀት እንዳይሰው እንዴት ነው ያቀናል አያ ሲደርስ እንጨነቅበታለን። ማይንድ ራሱ እንዳይጎዳ እኮ በጥቆር ነው ያይኖራቸው ራሱን ይከላከላል። አጥራጥራው ለዛ አምቢያልከው አላቀና ከዚያ አለማቀን ሰው ጭንቀት ሲገባ ስትለው አይ ሲደርስ ጭንቀት ይላል ማን ራሱ መልስ እንግዲህ ራሱ አይ ሌላው የትምህርት ማለት ነው አቅም ያላገነዘበ እቅድ ማዘጋጀት ነው። ሌላው ተስፋ መቁረጥ። እኔ በእርግጠኝነት እንዳትከፉ እንጂ ብዙ ሰው አሁን ከቅርብ ከመጋድ ያለኝ መረጃ ነግራቸዋለሁ። ቀበሌ አንድ ሰው ይገባል ነው የትምህርት ተከታታይ ያውቃለሁ። ያቱን ተከታታይ አይደለም ብዙ ሰው ተስፋ የመቁረጥ አዝማሚያ ይታያል። አንዳንዶቻችሁ በአካባቢው በተፈጠረው ችግር በጦርነቱ በምናምን እናንተ አይመለከትም ተጽዕኖ ያሳድራል። አሁን ያሳድራል። እኔ ግን እናንተ የኛ የሚመለከት ተማሪዎች ነው ያላፊነት ለባለ የኔ ስራ ሊሻል ወጣ በቃ ተው የኔ ስራ ሊሻል ከተወጣው ሌላው የራሱ ጉዳይ ተጽዕኖ ያሳድራል። አሁን ያሳድራል። ግን ጀግና ማለት ደግሞ በተጽዕኖ ጽናት ማለት እኮ ነው። በችግር ውስጥ እኮ ተፈትኖ ማለት ነው እንጂ ሜዳ ሜዳውና ማንም ሰው ይወጥበት የለ እንዴ ዳገት ነው እንጂ ከባድ ነገር ታዲያ በዚህ ጊዜ ነው ተታገላችሁ በዚህ ጊዜ ነው ተታገለ ይወጥ ማሳለ በዚህ ጊዜ ነው ይወጥ ማሳለ ያለበት ከገና ማንም ሰው ይወጥ አይኑ ሬድ ሄሎ አላችሁ ወይ የስ ትችላላችሁ አዎ አይደለም እችላለሁ አንተ እቺ ሞከር እችላለሁ በቃ ትችላለህ በጣም ይቻላል። ይሄ ሞራል ይቻላል። እግዚአብሔር ምስክር ይቻላል። ግን ያጥማችሁ ሲለው አለገናችሁ ወድን በጎመን ቢደልሉት አማርኛ ማትሪክ አይመጣም መሰለኝ። ወድን በጎመን ቢደልሉት እኛ ድሮ ማትሪክ ስለምንፈተን ወደ መጨረሻ አባባል ነበርና ጥራይሰ አባባል ተረትና ምሳሌ አባባል ወድን በጎመን ቢደልሉት አማርኛ ፍሪንጅኛ ብለህ የታይቱ ትምህርት ፍሪንጅኛ ሳይ ወይም በጎመን ቢደልሉት ጉልበት በዳገት ይለግማል። የት ያበላኝ ነው ታዲያ ናንዱ ታውቃ የት ታገኛለህ እኮ እንግዲህ እና እናንተ ካለፋችሁ ማድረግ ብትል የት ታገኛለሽ ታዲያ አራታፍጭ ነው ብትል ይታለችሁ የታውቀሽ ለሞ ታውቀኛለህ ታዲያ አታድር መጥተህ የለፋ ብታም ባታም 10 ከሰራችሁ 10 ታባታላችሁ ያው ተራስቱ ስለዚህ ጉጭላችሁ አሁን ተስፋ መቁረጥ ይቻላል ትሞት ስለዚህ ነገ ጀምሩ ምን ነገ አሁን እንጂ እኔ አሁን በጨርቅ ልጀምር ተቀረበት ይህ ያን የሰራውን ታገኛለህ። ምን አገባህ 10 ቻፕተር ካለው 3 ቻፕተር አሉ ምን አገባህ እሱን ባጨርሰው እንዴ ከቻላችሁ ሸምሩ አሁን 10 ቻፕተር ሸፍራሉ አይ መቼም ላይሰካ ከማለት 3ቱን ቻፕተር በደንብ ትክክ አድርጎ አጣጥሞ በልቶ ለቁርስ አይሆን እንደሆነ ለራት ነው ለቁርስ አይሆን ምን ይሆናል ለሊሚት ያልሆነ እናት እኮ ቁርስ ማለት ነው እንዴ እቻምዴ ይቻላል ግን ስታክሩ ግን አላልኩም እስከምትዙበት ክትጫፉበት ግን መድረስ እየቻላችሁ እንዲካከላችሁ የመጨረሻው እንዲህ ነው ሶስ ወራታው ነገር አቁን ነገራችሁ ተስፋ መቁረጥ ግን ይኸውላችሁ ተስፋ ቆርጣችሁ ከምታጠሩ ብትወጪ ምክንያቱም እናንተ ይኸውላችሁ በአንድ ጊዜ ለምን ብላችሁ ይሄዳ አይምሮ በአንድ ጊዜ አንድ ነገር ብቻ ነው የሚያስተምር አንድ ነገር እስቲ ጀግና ከሆናችሁ ያን ቴሌቪዥንና እኔን በአንድ ጊዜ ይልኝ ታዋሻችሁ እስቲ ጀግና ስለሆነ ቴሌቪዥንና እኔ በአንድ ጊዜ ታያችኋለሁ እንደው እስቲ ትክክል ሆነና እስቲ ይሉታው ቴሌቪዥንና እኔ ታያችኋለሁ ሁለት ላይ ታያችኋለሁ ቀጣጆች ናችሁ አይታይ አይምሮ በአንድ ጊዜ አንድ ነገር ብቻ ነው ታዲያ ተስፋ ቆርጣችሁ ብትቸከችከው አይምሮ ያለ ከዛ ላይ አንተም እዚህ ጋር አይን ነው እኮ አይምሮ ግን አይሰራ ካሜራው ያነሳል ሲያነሳ ግን ያው ባዶ ምንስ ይገኛል ይሆነ በዚህ አጋጣሚ ስትፈተኑ በተለይ ጎበዝ ተማሪዎች ማትሪክ ላይ ስትፈተኑ በፔዳጎጂ የሚመከረው የመጀመሪያው ፈተናዎች ቀለል
ያው ተማሪዎች እንዲረጋጉና ሞቲቭ እንዲሆኑ አንዳንዴ እንዳጋጣሚ ነው። አንዳንድ ሰው ሲያወጡ የመጀመሪያው ጥያቄው ሊከብድ ይችላል። በተለይ ጥያቄ ቁጥር 1 ከከበደ ስንት ጥያቄ አለ? ጥያቄ ቁጥር 1 አልመለስኩም ማለት ስንት ቀረ? 99 ሳቅ ያልክ ዋ አሁን ከመቶ ወደ 99 ነው። ምክንያቱም 99 ስራ ያለው ጉቷል የሞተ ዘመን ይደም ለካም በደርሶ ወደዛ ግን ሰርቶ ሆነ ለማው 99 አይሻል ካሉ ጋር ነው። አሁን ሞኝ ምን ያደርጋል መሰለህ? 99 ሊተውና አንደኛው ጥያቄ ላይ ይላል አይ ላበቱ ግጥ ይላል፣ ሰውነቱ ይቀጠቀጣል፣ እርሳሱን ይዱብኝና ላበት ግጥ ይጫላል። ያ ደግሞ አይሙራዛ ማያሸንፋል ስሜት ጋር ወጣ። ከዛ እንደምን ተረጋግቶ ወደ ሁለተኛው ይሄዳል። አይሙራ ሊያዝ ያለ አዛኛው ጥያቄ ነው ያለው። እዚህ ቆያ ነበረ አዛ እንደምን ነው ታብሎ ሁለተኛው ነው የሚባለው። ለምን አይምሮ በአንድ ጊዜ ማስተናገድ የሚችለው አንድና አንድ ብቻ ይሄ ነው እውነታው። ስለ ኒውሮ ሳይንስ ነው እናላችሁ። እኔ በጣም ትለኛ ሲሆን መሰለኝ ስለ ኒውሮ ሳይንስ በደንብ አንብቤያለሁ። ስለ ኒውሮሎጂ ስለ አይምሮ ሳይንስ ስለ ሜንታል አጥራ ለሰው ልጅ አይምሮ መጣን ያለበት ነገራችን። እናንተ ትምህርት ቤት እንደው ትምህርት ከመዳችሁ በፊት በነጋችሁ ሰው ትምህርት ቤት ከመሩ በፊት ስለ አይምሮ ስራ ነበር መማር ነበር አይመስላችሁ? ስለ አይምሮ አሰራር ይሄ ነው ማወቅ ነበር። ስለዚህ አንድ ጥያቄ ከከበደ ሳቅያል አይ ሸወደች ይችላል እየሳቃችሁ እግዚአብሔር ይመስገን እየሳቃችሁ ለፉት ያሞቷል ግን ሞክራችሁ ትለፉ። ከዛ እዛ በኋላ ነው የሚያደርገው እየተነቃቀ ኢነርጂ እየሰጠ ምክንያቱም የውሸታችሁ ብቻ ሰው ክትላችሁ ሰው ቅድም እንዳልኳችሁ ትችላለህ። አሁን ይችላል ነው ቅድም እንችላለን ስንት ነው አይሰማንም? ትችላላችሁ ይቻላል ይቻላል አይቻልም? ይቻላል። እናንታችሁ ስለማችሁ ዝም ማለት ይቻላል አይቻልም? ይቻላል አይደል? አሁን ወቀላችሁ አንድ ነው ጥያቄ እየሳቅሽ ነው። ከዛ ሁለተኛው ይመጣ እግዚአብሔር ደግሞ የሚገርማችሁ ነገር አሰራራችሁ ፈጣሪ የሚያዳለው ተፈጥሮ ራሷ ላለው ሰው ታዳያለህ። እየሳቅክ ለምሳሌ ደስተኛ ሆንከ የሆነ ቢሮ ወደ ሶሪ ስልክ እየጠራ ነው ይካም የሆነ መስሪያ ቤት ጉዳይ ልታስፈጽሙ እየሄዳችሁ ነው ብለን ያስ ስትሄዱ ከፍታችሁ ከሄዳችሁ ቢሮ በሙሉ ክፍት ነው። አለቃው ሁሉ አለ፣ ሁሉ ነገር አለ። ነገር ግን ለእናንተ አታችሁ ጨምዳችሁ አይናችሁ ጨፍራችሁ ስለምትሉ አይሳካም። ገዳያችሁ ለእናንተ ግንት በርካሽ ነው። እናንተ ግንት ይወደዳል። ለምን እናንተ ተጨማጫችሁ ነው። ስለዚህ ብትሉት ከወዱ ነው አጨጣቀው ሰው ነው ያንን ያሳያችሁ ይገርዳል። ያን ማሰራር ነው ዘለው ማድረግ ይባላል። የሚስላችሁ ያኛው ነው። ስለዚህ ሀሜተኛ ሰው ሀሜተኛ ጋር ነው የሚጎዳል። ጥሩ ሰው ከቡ ያሳሳራል። ይሄ ተፈጥሮ ነው። ወደ 13 ነው ተፈጥሮ ብቻ ከያው ሎ አትራክሽን ይባላል። የት ነው ያለው? አቤት እሱ ይሄን ነው ያባቱ ደግሞ ተሰራው የጥናት ባህሪ ለውጥ ማምጣት እንዴት አድርገን የጥናት ጊዜ በመት ምቹ ጊዜ እኔ ለምሳሌ የጥናት ጊዜ ብዙ ጊዜ ለጥ ነው። ምክንያቱም ቀን ወግ ይወዳል ወግ አልስታለሁ ለዚህ ግን ቅጫው በግድ ይጎዳል። አሁን ተመልከቱ ሰውነት ይደክማል። የእንቅልፍ ጊዜ አለ። ለማን ጋር ልታገኙ እንቅልፍ ይላል። ነገር ግን ጀግና ስለነበርኩ እንቅልፍ አለ እናረጋለሁ። እነሳለሁ፣ እንቀሳቀሳለሁ። በጣም ግፋ ካለ ደግሞ እግሬን ዋነከዋለሁ። አለዛ ደግሞ እነሳና እንደዚህ እንዳበደ ሰው ጎራጫለሁ። ማለት ይሄ ምን አገባ አበደ ይለኝ ስልክና ስናወራ እንኳን ያበደ ይለኝ ስልክ ታውራው ይሉታላችሁ ታማ አጃሰና ታባራባ ዳዳዳዳዳ አሁን ነው አይደል እንዴ ነው ኮራ ያለ ስልክ ነው እና አውራለሁ ሪሊዝ ነው ይባላል። ከፍሎ ማለት ስታነብ ታፋደ ስታነብ ምን ያደርጋል? ታንኪ ከፋርጋችሁ ስታነቡ አይምሮ ለራስዎ ይነግረዋል። አሁን ማንበብ አለ፣ ምን አለ ቀጥሎ ማዳመጥ አለ። ለማን ራሳችሁ በራሳችሁ። ስለዚህ ሁለት ስሜት አካል ተሳተፈ ማለት ነው። ስለዚህ አንደኛ የጥናት ጊዜ መወሰን፣ የጥናት ቦታና ተነሳሽነት። ቦታም ወሳኝ ነው። የምታጠኑበት ቦታ ቢቻል ቋሚ ቦታ ብታደርጉት ይመረጣል። ለምን ካላችሁ አይምሮ ምቾት ይፈልጋል። እዛ ቦታ ስትሄዱ የመረጋጋት ስሜት ይሰማቸዋል። ለምሳሌ አንዳንዱ ላይብረሪ ያልባል ጫካ ያልባል አይዶን ነው። በጣም ግን የተሳሳተ የጥናት ዘዴ ግን ምንድነው? ተኝቶ ማጥናት እፍራሽ ነው። እሺ በለ አንዳንዱ ደግሞ ተንጋሎ አዲያራ ሊጣጣው ነው ሊጣጣው ያርጉ የዚህ መስራት ሰብኮንሺየስ ማይንድ ምን ያደርጋል መሰላችሁ? የሜዲካ ኦብሊጋታ የሚባለው
ሜዱላ ኦብሊንጋታ የሚባል ቦታ። ይሄ ሜዱላ ኦብሊንጋታ ማለት የሰውነታችን ፖዚሽን የሚነግረን ነው። ስለዚህ ሜዱላ ኦብሊንጋታ ማለት እንቅልፍ የሚያመጣ የአእምሮ ክፍል ነው። ስትንጋደሩ ሜዱላ ኦብሊንጋታ የሰውነታችን አቅጣጫ ፖዚሽን ይነግረናል። አሁን ተንጋላል፣ ተኝታል፣ ተጋድማልና የእንቅልፍ ጊዜ ነው ይለዋል። አጅሮ ይዘው ለሽጥራል እንደካ ታዲያ ምን ይሁን? ቁጭ ስትል አይምሮ አሁን ስራ እየሰራ ነው ይነግራል። እኔ የምነግራችሁ ከሳይንሱ ጋር ነው። ስትተኙ ግን አይምሮ የሚነግራችሁ ተኝታችኋል፣ መልካም እንቅልፍ ያድርግልን የሚልህ አንተ ደግሞ ተመስገን። ሌላው የኖት አያያዝ፣ ግሩም የኖት አያያዝ አለ። እሱን ጊዜ የለኝም። ኖት ያዙ። የኖት አያያዝ ስልት ጊዜ ካገኙ ሌላ ጊዜ ቀልድ ባለ እንጣላችሁ እንዴ ኖት እንዴት እንደምታወቅ የራሱ ስትራቴጂ አለ። ጥሩ የኖት አያያዝ አለ፣ ማስታወሻ አያያዝ። ሌላው የትምህርት ውጤት በማወቅ ሂደት ላይ ጣልቃ እንዲገባ አትፍቀዱ። ዛሬ እናንተ 50 40 ዓመታችሁ የለም ዜሮ የሚሆን ውጤታችሁ ለነገ ጥናታችሁ የዛሬ ውጤታችሁ መሰረት አይሆንም። ዛሬ 100 ዓመት ከሆነ ነገ 100 አታመጣም። ኮንፊደንስ አትያዝ። ለዚህ ዛሬ ዜሮ ያመጣ ሰው ዜሮ ነገ ያመጣል። የዛሬ ውጤታችሁ ለነገ መሰረት ዋስትና አይሆን። ያለው ጎበዝ አንደኛ ነው ተማሪ ለምን 100 ከመቶ ያመጣል? እዚህ እኮ ከ100 ከመቶ ያመጡ ልጆች ማትሪክ 100 ያመጡ በግማሽ ቦታ ያመጡ ያለ እንዴ። ስለዚህ የእናንተ የትምህርት ውጤታችሁ ለቀጣይ ፈተናችሁ ዋስትና አይሆንም። ነገር ግን አመላካች ነው ማለት ምልክት እየተከተላችሁ ነው። ሙናችሁ ያልቸኮላችሁ እንዴ ያላችሁ እስካሁን ሙናችሁ ጋይሳችሁ እስካሁን ምን ያለ ሰው የለም። ለምን ወዳችሁታል? እንቀጥል። ታባሽ ያለች እኔ ነኝ። ቅድም እኮ በረሰብ በጋ ወጣችሁ ይወጣ። እኔ እርግጠኛ ሆኜ ጉድ አይደለም። የትኛው ቦታ ስልጠና ሰሰት የመጀመሪያው የሚከብደኝ መጀመሩ ማስጀመሩ ከተጀመረ በኋላ በጣም ደስ ምክንያቱም ስለሚያመጣችሁ ይላል የጎራ ምን ነው። ስለዚህ ግሩም ራስን የመሸወጃ ደግሞ ስልቶች አሉ። ሌሊቱን እንደ ጸጥታ አይደስ አርጎ መውሰድ ከዚያ ከእንቅልፍ ጋር ሲታገሉ እንደኔ ወይ ማለት ቃል ቤት ታግሏል። አይ በጀሻል አይ ሌት ጸጥ ሲል አይሻል ጸጥ ይላል ክሏል። ግን ሌቱ የማን ነው? የእንቅልፍ ጊዜ ስንታገል ወዛሳ አይወይኒ ደግሞ እንዳትተኛ እዚህ ጋር አሳይመንት አለ አይደል? አስተኛም እኮ ያባጥታ ያስረጋ ወይ እንቅልፍ አለ ወይ ቃሉ አለ ያልቃል። ሁለቱ ሸ እስኪ ይሄን እንደዚህ ያደርጋችሁ እኔ ያለው ራስ እንደዚህ የሚታገሉ ሰዎች እስኪ እጃችሁ ነው አው ሰው ጓል ተታወቁ እንቅልፍ ጋር የሚታገሉ ሰዎች እስኪ እጃችሁ ነው ወይ እንቅልፍ ያኔ ሰምታላችሁ ከቻላችሁ ራሳችሁን አነቃቃችሁ ወደ ጥናታችሁ ሂዱ። ይሄን ነው ይሄ ደግሞ አንደኛ አቀማመጥ፣ ሁለተኛ አላማ አለመኖር ነው። ሶስተኛ ኮሚትድ አለመሆን ነው፣ ቁርጠኛ አለመሆን ነው። ስለዚህ እንቅልፋችሁ ካስቸግራችሁ እንዴ ገረመው አንተ ዛሬ 10 ገጽ አቀራለሁ ብለህ ነበር ብለዋል። ለራስ ማድረግ አለ አንተ 10 ገጽ አስቀምጣችሁ ትንቻቻለ ስትሉ ወልከቱ ይላል ትሉት ግን ቁማ 10 ገጽ ነው ባይገር እንግዲያሳ ንቃ ይመካከራሉ። ያ ሰበኛው አይ ሰበኛው አላዝላተኛ ያላል ትደረገ ይላል ይገባል። ያ ጊዜ ማን ያቸምታ አለው ይያይ ይሄን ጊዜ ተጠንቀቁ። ሁለታችሁ እየታገላችሁ ዘራ ወዲያስ እኔ ልጅ ነው በልና ያ ንቁን አይኖር አነቃቀውና ያ ድቁ አይኖር አንተ ወዲያ እንቀር ነቅቼባለሁ። እግዚአብሔር ይመስገን ነቅቼባለሁ። ማንን? ሰበበኛው አንተ ሰበበኛ ነቅቼባለሁ። ተወኝ በኑርበት ነው ተወኝ አታበረከተ ይወጣል እንዴ ነገ ማድረግ አንተ ትጃጃለህ እና ተበላሽ ፎክሳት አንተ አሁን ጊዜ ያስችል እንዴት ተቀምጣ ሲሏችሁ አደረግቱ የተላካችሁ መልእክት እዚህ ላይ አይ ወያለ እንደዛ ያስተካክል እንዴት ታደርጉ ይመረጣል። ግን ሞራል የለም። እሺ ሌላ የምን ረፍት ነው ይላል። ደግሞ አንዳንዱ ሞኝ ደግሞ የምን ረፍት ነው እንደው የቱ ክትም ያዛል ይላል። ሰውየው ነው ቁጭ ብሎ ማይክ እንኳን ይሰራል። የምን ረፍት ነው? ያ ረፍት ይሰራል እንዴ? ረፍት ያስፈልጋል። እንደው የሚመከረው 20 ደቂቃ 25 ፖሞዶሮ ኢፌክት ይባላል። ፖሞዶሮ ኢፌክት ማለት
25 ደቂቃ ካጠና በኋላ 5 ደቂቃ ሪላክስ ያደርጋል። ያ እንደገና አይሞክ እንደገና ያደርጋል ሪስታርት ያደርጋል። አየው ያን ይዘጋና እንደገና ይነቃል ሪስታርት ይደረጋል። እና እረፍት ያስፈልጋል። ሞኙት ያደርጋል መሰላችሁ የምን እንቅልፍ ነው ዛሬ መተገትር ያደርጋል ግትር ነው ያደርጋል ሰውየው ግትር ያለ እንጂ አይሞ ባዶ ቋቋማ እንቅልፍ 8 ሰዓት በቀን ካልተኛችሁ አይሟት አይሰራም አትዘል በቀን ሚኒመም ከ7 እስከ 8 ሰዓት አይሞ ካልተኛ አይሰራም ባዶ ብሎ ጁባቴ ኩሪኛ ይላል ወዲያው ስልክ እሺ ወደ ሶስተኛው መስጠት ሌላው ሟት ከሚችሉት በላይ መጉረስ አቁን ያላገናዘበ ይገናል ዛሬ ከ2 ሰዓት እስከ 4 ሰዓት እንግሊዝኛ ከ4 ሰዓት እስከ 6 ሰዓት ሂሳብ ከ6 ሰዓት እስከ 8 ሰዓት ፊዚክስ ለክሲራንት ብዙ ተለጥፏል እኮ እዚያ አዳራሽ አይ ጥራት አለ አዋል ውሸት ውሸት ነው እናትህ ነው አታውቅም። አሁን ለምሳሌ ቆንጆ ጉርሻ ብሰጥ እንደ አንድ እንዳጥላቸው ሰጥቶ ወስዋል አጥቁስ ብትቆም ታርጋት ተቀበልኝ እንደሆነ ከፈል ታርጋት ስለዚህ የተገኘው ሁሉ አይጎረስ መጥቶ ነው የሚጎረስ አቅም እንደማን እንደራስ እንደማን እንዳራሳ እንደማን እንደ ጊዜ እንደ ችግር ፈጣን ሌላው ካሚንግ ቱ ዘ ኢንድ ተማሪዎቻችን ድጋፍ ያስፈልጋቸዋል። አቶ ጎበዝ ሰፊው እኔ ሌላ ሰው መልዕክት አስተላልፋለሁ። ተማሪዎቻችን ድጋፍ ያስፈልጋል። በተለይ በዚህ ጊዜ ድጋፍ ያስፈልጋል። ሌላው የስሜት ጤና እንደ ትምህርት አስፈላጊ ነው። አሁን ያስተማርኳቸው የስሜት ጤና የሳይኮሶሻል ነው ያስተማርኳቸው። ያስፈልጋል አይደለም? አስፈልጋል አይደል? ያስፈልጋል። ለሁሉ ሰው ሌላው መተማመን ያስፈልጋል። የእናንተ ጉዳይ የሁላችን ጉዳይ የዜግነት ጉዳይ ነው። እኔ አታውቁኝ አላውቃችሁ እኔ ሰውን ማቆሱ አንድ ተማሪ ነው ምንም ስለማላውቃችሁ መስለኝ አንድም አልማቀዋል ግን ይመለከታል። እግዚአብሔር ስክሪን ሀቅ ይመለከታል። ጓደኞቿ ላይ ወራቸው ይመለከታል። እሰየው በእኔ አቅም መደገፍ ችዬ እናንተ በእኔ ምክንያት ውጤት ካሻሻላችሁ እዚህ በላይ ሽልማት አለ። ያን ሰው ህይወት ማቃናት ትልቅ መታደል። ስለዚህ ይመለከተኛል። እኔ የራሴን ትብብር አደርጋለሁ። ይቀጥላል ትብብር። እሺ ሌላው እንደጋገፍ ወጣትነታችን እንጠብቅ። ውስጣችን የተደበቀው አደጋ እንዳያዘናጋ ጊዜ ሰጡት። አርፈ ተቀመጠው ጊዜ ያለ ለሁሉም ጊዜ ያለው ብሏል ሰለሞን። ተጠይቀው ነበር አግኝተው ቢሆን ይገመት ለሁሉም ጊዜ ያለ ለወጣትነት ጊዜ ያለ ጸበል ያዛት ገደል ያለው እሺ ጦራችሁ እንዳትገባ አደራ። የተፈጥሮ ነው እሺ ነገር ግን ከውስጣችሁ ያለው ኃይል ደግሞ በአግባቡ ከተጠቀማችሁበት እናንተ ውስጥ ያለው ኃይል ሀገር ይቀይራል፣ ሀገርን ያጠናል። በልባችሁ so be conscious be wise right። ሌሎች አሉ ደግሞ እስኪ አሁን ወደ ውይይት እንውሰደውና በትምህርት ቤታችሁ ተማሪዎች ላይ የሚታዩ ዋና ዋና የሳይኮሶሻል ችግሮች ምን ምን ናቸው? ወደ ራሳችሁ ሰብስ የማህበራዊ ስነ ልቦናዊ ችግሮች አሉ ምን ምን ናቸው? ወሰብና ያያችሁ ወራችሁ ሰብስ ጊዜ ተማሪዎች የፈተና ጭንቀት እንዴት ሊቋቋሙ ይችላሉ? የፈተና ጭንቀት ይኖራል ግን ልንቋቋመው እንችላለን። እንዴት እንቋቋማለን? ወላጅና መምህራን ተማሪዎችን ለመደገፍ ምን ማድረግ አለባቸው የሚሉ የመቆያ ጥያቄዎች አሉ። ዋና መልእክቴ ሳይኮሶሻል ችግሮች በተማሪዎች መማርና እድገት ላይ ከፍተኛ ተጽዕኖ ያሳያሉ። ቅድም ታስታውሱላችሁ ሳይኮላይታችሁ የታይታችሁ ምን ያክል ተጽዕኖ እንደሚያሳዩ የድብርት ጭንቀትና ግፊት ወይም ችግሮች በኢትዮጵያ ተማሪዎች መካከል የተለመዱ ናቸው። ይህ በአንዳንድ ሳይት ነው ሀቅ ነው። እዚያ ተነስቶ የስሜት ጤና እንደ ትምህርት አስፈላጊ ነው። ቅድም እንደሚባለው እዩት። ለምሳሌ ኪ ኮንሴፕትስ ኦፍ ስኩል ቤዝ ሪስፖንስስ ከጣንቱ የተገኘው ውጤት ነው። የጊዜ ውስጥባችሁ ሌላው እስኪ ጥሪ እናስተላልፍ። በእኔ በኩል ጥሪ ማስተላለፍ ፈልገው ምንድነው በትምህርት ቤቶች የምክክር አገልግሎት አጠናክሩ፣ ተመካከሩ፣ ተሳሳቱ፣ ተመካከሩ። የካውንስሊንግ ጋይዳንስ አገልግሎት የሚሰጥ አካሉ አስፈላጊ አሉ። ባላችሁ አቅም ልክ ተነጋገሩ፣ እርስ በርሳችሁ ተወያዩ። አንዳችሁ አንቺ እየተዘናጋሽ ነው በቃ ያምከሮሽ ጊዜን ነው ይተካከሩ ችግሩ በጣም ጭንቀት ውስጥ ገብታልና ታጋራ ላይ እንደነካከረሽ ያ የተለየ ሰው ፍጹም ከየት ይመጣል? እናንተ እና በቂ ቆይ አናቀም እንዴ
ሁለት ስልጠና ያስፈልጋቸው ከዚህ ውስጥ ይህ ስልጠና ብቻ ይወጣል። ጊዜ ስለሌለው እንዳልኳችሁ እኔ በ2015 ጀምሮ በተለያዩ ትምህርት ቤቶች በአንዳ ቤት፣ በጋይንት፣ በስባዳ ለጋይንት በአንድ ዓመት 17 ትምህርት ቤት እንደናንተ ስልጠና ሰጥቻለሁ። በሚገርም ሁኔታ ግን አንድ ነገር ልንገራቸው። የሚገርማቸው ሁኔታ ግን ሰዎች ፈቃደኞች አይደሉም። እነማን? ትምህርት ቤቶች በራሳቸው ፈቃደኞች አይደሉም። መንግስት ፈቃደኛ አይደለም። ለምን? አያምኑም። ስልጠና ይሰጣል ብሎ አያምኑም። ምክንያቱም በራሳቸው ነው የሚያስቡ እና ብዙ ጊዜ ትምህርት ቤቶች ፈቃደኞች አይደሉም። እኔ ጎበዝዋል ይነግራቸዋል። በየቦታው እየሄድኩ ባካችሁ ስልጠና ልስጣችሁ እየለመንኩ ነው የማሰለጥነው። ያባረረኝም ትምህርት ቤት አለ እዚህ ከተማ ትምህርት ቤት አታስፈልገንም ብሎ ያባረሩኝ። አላስፈልግም እንዴ? እርግጠኛ ናቸው? አስፈልጋለሁ። ያ ግን ይደግፋል። እነዚህ ምን ትምህርት ቤቶች አሉና እንተባበር። ወላጆች፣ መምህራንና ማህበረሰቡ ተማሪዎች ስሜትና ጤና ትብብር እናድርግ የሚል መልዕክት ይኖረኛል። ስለዚህ ተማሪዎቻችን የወደፊት መሪዎቻችን ናችሁ። በቃ እናንተ ናችሁ እኮ የነጋገር ተረከብ። እኛ እኮ እንሄዳለን። እኔ ኦልሞስት ወደ 50 ዓመት እየጠቀሙ ነው። እግዚአብሔር ካባረከልኝ ቢኖር ብችል ምናልባት 40-30 ዓመት ቢኖር ነው። እኔ 40 ዓመት እዚህ ዋለ ጨምሬበት አስቡት ይቻጃለሁ። ያን ቦታ የሚጠቀው ማን ነው? እናንተ ናችሁ የምታውቁት። ስለዚህ ሀገር ይቻላል ትቀጥል ከተባለ ትውልድ ይቀጥል ከተባለ እናንተ ላይ ነው መስራት። ሌላውማ እንደውም አንዳንድ ሰው ይናገራችሁ ይሄ ማብላት ልጅን ነው ትልቅማ ጠፍር ነው የሚጨብር ይላል። አያችሁ ትውልድ የሚለው የማዛችሁ እኮ ይሄኛው ልጅ ማብላት ልጅን ነው ትልቅ ማብላት ምን ነው ጠፍር ነው የሚጨብር። ሰው ትልቆቹ አንጥላቸው እንከራከራለን። ነገር ግን መሰረቱ ላይ መጣለ ቤት መሰረት ያለበት መሰረቱ ነው። ይሄ ጣራና ግድግዳው ቀስ ብሎ ይደርሳል። ደግሞ እዛ ይሰራ እዚህ በላይ ቤት ጥም ከተፈለገ ፎቅ መስራት ከፈለገ መሰረት በደንብ እንስራ። መሰረቱ ነው ማለት ኦራይት። ስለዚህ ይመለከታል እግዚአብሔር ይመስገን። እንደው አንዳንዴ ይገርመኛል ሰው መውቀስ በጣም ልጅዋል። የአሁኑ ጊዜ ትውልድ የተበላሸ ጠማማ ትውልድ ማነው? ጠማማ ትውልድ ነው። ጠማማ አሳዳጊ ነው። አሳዳጊ ነው። እኔ ነኝ ጠማማ። መምህሮቻችሁ ናቸው ጠማማ። መሪው ጠማማ። እግዚአብሔር ይመስገን። ማንም ሰው የፈለገው ሊለይ ይችላል። መቼ አስተምረናችሁ? መቼ አሳይተናችሁ? ወላጅ መቼ መርቷችሁ? መንግስት መቼ አግዟችሁ? ሰው ግን ወቅት አለ ጥሩ ሲያሳያችሁ ጥሩ ሳይሆን ጥሩ ናችሁና you are very genuine, you are very active, you are very sensitive ስላሳያችሁ። ስለዚህ እናንተ ላይ መስራት ማለት ትውልድ ላይ መስራት ነውና ይሄን ነገር እንድናደርግ ለሁሉም ጥሪ ቢተላለፍ ደስ ይለኛል። እናንተ ለወገኖቻችሁ ጥሪ ተማሪዎችን በስሜት ጋር መደገፍ ሀገር ግንባታ ነው። ሚናማችሁ እኮ ስንት ሺህ ተማሪ እንድትባው ኢትዮጵያ በጣም ከምትታወቅበት ውስጥ ኢትዮጵያ የወጣት ሀገር ናት። አክቲቭ ጀነሬሽን ናት። ስለዚህ አዚ አክቲቭ ጀነሬሽን ላይ መስራት ማለት ሀገር መስራት ነው እንዴ። ሌላው እንተባበር፣ እንደጋገፍ፣ ወጣቶቻችን እንጠብቅ። ታንኪዩ አመሰግናለሁ። የመጨረሻ መልእክት ይኖረኛል። ስለዚህ ይሄ ጥሩ አጋጣሚ ነው። በቀጥታ ይህን ስልጠና አመቻችተው እናንተና እኔ እንድንመካከል ነው ልባል እንድንመካከል ስላደረገ ይሄ የትምህርት ቤቱን አስተዳደር እዚህ ፊት ለፊት የምታወጡ ሰዎች ልታመሰግኑ ይፈልጋሉ። በሌላ በኩል እግዚአብሔር ፈቅዶ እናንተና እኔን አገናኝቶ ይህን ሰዓት ባርኮልን ለዚህ ስራ እናንተ ስላመጣን ፈጣሪ እናመሰግናለሁ። በእኔ በኩል አመሰግናለሁ። ከዛ ውጭ ሳላውቅ በስተት አውቅ ደግሞ ያወቁ ደግሞ ያምርልኛል ብዬ አንዳንድ ሀሳቦችን ለምሳሌ ቀይዶ ቅርታ ብይሽን እዚህ አካባቢ አልፎ አልፎ ጎንተር ያለባቸው ልጆች አላችሁ። ንግግር ያልተመቻችሁ ሰዎች እንደምትኖሩ ሀሳብ ያደርጋሉ። ይቅር በብይሽን ይቅር በኛ እዚህ ያወራነው ደግሞ እዚህ ነው የሚቀር። በተለይ ጥሩ ውሰዱ፣ ሌላው እዚህ አታውጡት። እሺ አይጠቅመንም እና ይቅር በሉ እያለሁ በመጨረሻ መልዕክት የምስራችሁ እንደዚህ በቀጥተኛ ስልጠናውን መከታተል ያልቻሉ ሰዎች እዚህ ጋር የምታዩት የሚቀርጸው ሌላ ለምን አይደለም። ይህ ቪዲዮ በዩቲዩብ ለቀውና ሰዎች ይማሩበታል። በቀኝ ደግሞ እናንተ ሳይሆን እንዴት ደስ እንደሚላችሁ እንጂ ይህ ስልጠና እንዴት ነው እንዴ አተማሪናችሁ ይላል። ሰዎች ቅራት ይኖራል። በዩቲዩብ ለቀዋል። ፈቃደኛ ናቸው። ሲም ምንድነው የሚያደርገው? ይሄ ዛሬ እኔ የለፈውበት ልፋት ሌላ ትምህርት ቤቶች ወስዶ ይማሩበታል። ሌላ ነገር የተለየ ነገር ነው። ስለዚህ እናንተ ደግሞ ይጠቅማኛል ብላችሁ ወደፊት ብዙ ነገሮች አሉ፣ ብዙ ነገር ይጠቅሙታል። ዩቲዩብ ላይ ገርመው ታደሰ ብላችሁ ሰርች አድርጉ። በእንግሊዝኛው
አሁን ሞባይል መክፈት ይችላል። እስካሁን ዘግ ከልክያቸው አይ ቲንክ ኔትወርክ እንደዚህ ከሌለ በእንግሊዝኛው ገብረሞ ታደሰ የሚል ዩቲዩብ ላይ ገብታችሁ የኔ ፎቶግራፍ አለ የሰውዬ ገት ብሎ ታገኙታላችሁ። ዛን ጊዜ የተወሰኑ አንድ ቪዲዮ አይታችሁ እስከ ግማሽ አይታችሁት ሰብስክራይብ ስታደርጉት እየተከተልኩ ነው ከዚህ በኋላ አብረን ነን ማለታችሁ ነው። ከዚያ ቪዲዮቹን እያያችሁ በእርግጠኝነት